አተኙም እንዴ? ቀንም ተገናኝተን ነበር መሰለኝና ወይስ እኔ ጋር የሰዓት ልዩነት ስላለን ነው እንግዲህ እየደጋገም የምንገናኘው ማለት ነው። እንኳን ግን በሰላም ተገናኘን። እንዴት አደራችሁ ብያለሁ ሁላችሁንም። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ማማዬ፣ ናኑ፣ አታም፣ ታታም፣ ማሂ፣ ቤላ እና ሚስራ እታች ያላችሁ ክርስቲያነትና ወንድሞቻችንም እንዴት አደራችሁ ብያለሁ። ሰላም ለእናንተ ይሁን። እግዚአብሔር ይመስገን ዲያቆን ማማዬ መተሻለ። እግዚአብሔር ይመስገን ዲያቆን። ሁላችሁም ሰላም ለእናንተ ይሁን። ሰላም ብለናል ሁላችሁንም ከታችን ከላይም ያላችሁ። ዛሬ ርዕሳችን አብዛኛ ጊዜ ሙስሊም ወገኖቻችን መጽሐፍ ቅዱስን ሲተቹ እንመለከታለን። ያው ግን ትችታቸው በምንድን ነው? መስታወት ቤት ውስጥ ሆኖ ነው የነሱ ትችት የሚሆነው። መስታወት ቤት ውስጥ የሆነ ሰው ደግሞ ድንጋይ ሲወረወርበት ይፈርሳልና አብዛኛ ጊዜ ሙስሊም ወገኖቻችን ሲተቹ እንደዛ ሆኖ ነው ስንወረወርባቸው የሚፈርስ አይነት ትችትን ነው ይዘው የሚመጡትና መጽሐፍ ቅዱስ ላይ እግዚአብሔር አምላክ ዲቃላዎችን እንትን ይላል። ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል። ማለትም እንዳይቀርብም ይላል። ዲቃላን ፍጥረትን የሚያጥላላ ነው ብለው የሚጠቅሱት ጥቅስ አለ፣ ሁሌ የተለመደ ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላልና ይሄ የተነገረበት ቃል ማንኛውም ክርስቲያን ያስተውላል። ምክንያቱም ሕዝበ እስራኤል ከሌላ ከአሕዛብ ወገን ቅልቅል እንዳይፈጥሩ የተነገረ ቃል እንጂ ያው ከጋብቻ ውጪ ያለን ሰው ለመጨቆን እንዳልሆነ ግልጽ ነው ይሄ ማለት ነው። እንደዛም ሆኖ ሕዝበ እስራኤልን ካያችሁ ከንግስና አንጻር እንኳን ስትመለከቱ አምላካችን እግዚአብሔር ለእስራኤላውያን ከእናንተ ውጪ የሆነን ሰው ሹመት እንዳትሹ፣ ማለትም ከእስራኤል ነገድ ውጪ የሆነን ሰው ሹመት እንዳይሰጡ ሲናገራቸው እንመለከታለን። ኦሪት ዘዳግም ምዕራፍ 15 ቁጥር 6 ጀምሮ ስትመለከቱ እግዚአብሔር አምላክ ተስፋ እንደሰጠ እባርክሃለሁ ይልና ለብዙ አሕዛብም ታበድራለህ አንተ ግን አትበደርም፣ ብዙ አሕዛብም ትገዛለህ አንተን ግን አይገዙህም የሚልና አምላክ እግዚአብሔር በሰጠ ሀገር ደጅ ውስጥ ከሚኖሩ ከወንድሞች አንዱ ቢደኸይ ልብህን አታጽና፣ ከድሃው ወንድምህ ላይ እጅህን አትጨብጥ። እንግዲህ ወንድሞች የሚላቸው እየገለጻቸው ያለው ሕዝበ እስራኤልን እንደሆነ ግልጽ ነው፣ ከዛ ውጪ እንዳልሆነ ማለት ነው። እንዲሁም ኦሪት ዘዳግም ምዕራፍ 17 ቁጥር 4 ላይም ስትመለከቱ አምላክ እግዚአብሔር ወደሚሰጥ ሕዝብ በገባ አምላክ እግዚአብሔር ወደሚሰጥ ምድር በገባህ በወረስካትም ጊዜ በተቀመጥክባትም ጊዜ አለ በዙሪያ እንዳሉት አሕዛብ ሁሉ በላይ ንጉስ አነግሳለሁ ስትል አምላክ እግዚአብሔር የመረጠውን በላይ ታነግሳለህ። የመረጠውን አምላክ እግዚአብሔር የመረጠውን በላይህ ታነግሳለህ። ከወንድሞችህ መካከል የሆነውን በአንተ ላይ ንጉስ ታነግሳለህ። ወንድም ያልሆነውን ከሌላ ወገን ሰው በላይ ንጉስ ታደርግ ዘንድ አይገባህም ይላል። ስለዚህ ወንድም ያልሆነው እየተባለ ያለው ምንድነው? ከእስራኤል ውጭ የሆኑ ነገዶች ማለት ነው። 12ቱ ነገዶች ውጭ የሆኑ ሰዎች ንግስና እንደማይሰጣቸው ቅልቅል እንዳይኖር ማለት ነው። የእስራኤል ህዝቦች እነሱ የተመረጡ ብቻ ስለሆኑ ስለዚህ ከነዚህ ከ12ቱ ነገዶች የወጣ እንዳልሆነ አመልካች ነው፣ ከንግስናም ጭምር ማለት ነው። ይሄ ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ሲል ሕዝበ እስራኤል ከአሕዛብ ወገን ለምሳሌ አይሁድ ወንድ ሆኖ አሕዛብ ሴት ሆና የሚፈጠረው ልጅ ቅልቅል ነው የሚሆነው። ይሄ ዘካርያስ 9:6 ላይም ይሄንኑ ቃል ዲቃላ የሚለውን ቃል በቅልቅል የህዝብን መቀላቀል አድርጎ ይገልጸዋል። ዘካርያስ ምዕራፍ 9 ቁጥር 6 ጀምሮ ስትመለከቱትም ማለት ነው። ስለዚህ ይሄ ቃል ዲቃላ የሚለው ቃል እየተጠቀመው ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ ሕዝበ እስራኤል ካሉበት ሁኔታ የተመረጡ ህዝቦች ስለሆኑ ከሌላ ወገን እንዳይቀላቀሉ፣ ለምሳሌ አሕዛብ ሆኖ ይሁዲነትን ተቀብሎ ከሆነ እግዚአብሔር አምላክ አይቆጣም። ምክንያቱም ይሁዲነትን ተቀብሏል፣ ወደ ተቀደሰው ህዝብ መጥቷል። ነገር ግን እዛው ሆኖ በአሕዛብነቱ የእስራኤል ልጆች አይሁዳውያን ከነዛ ከአሕዛብ ጋር እንዳይቀላቀሉ፣ የተቀላቀሉት ደግሞ እግዚአብሔር እንደማያውቃቸው፣ ምክንያቱም እግዚአብሔር የመረጣቸው ህዝቦች አሉ። እነዛ ደግሞ በእግዚአብሔር አያምኑም። እግዚአብሔር የማያምናቸው ህዝብ ሆነው ሳለ፣ እግዚአብሔርን የማያመልኩ ሆነው ሳለ ከነሱ ጋር መቀላቀልን እግዚአብሔር አይቀበለውም።
ኦኬ አይቀበለውም። ስለዚህ ከዛ አንፃር የተነገረ ቃል ነው እንጂ እንደው ከጋብቻ ውጪ ያልሆኑ ሰዎች የተወለዱ ሰዎችንም ለመጨቆን የተነገረ ቃል አይደለም። በደንብ እንትኑን አውዱን ስትመለከቱት ማለት ነው። ዋናው ምንድነው ስለ ህዝበ እስራኤል ያተኮረ ቃል ነው። ካዲያ ይሄ በቁርአን ላይ ዲቃላ የሚለው ቃል በቁርአን ላይ የለም ወይ? ማለትም ዲቃላ የሚለውን ቃል እኛ አምላካችን እግዚአብሔር የተጠቀመበት ቃል የህዝበ እስራኤል እንዳይቀላቀሉ ህዝበ እስራኤል ተቀላቅለው ሌላ ነገር እንዳያመጡ የመጡም ካሉ ደግሞ ወደ እግዚአብሔር ጉባኤ እንዳይገቡ የተከለከሉበት እንትን ነው ከህዝቡ አንፃር ነው ብለን እናብራራለን። ሙስሊም ወገኖቻችንስ እናንተ በቁርአናችሁ ዲቃላ የሚለውን ኃይለ ቃል አላህ በመጠቀም ሰዎችን ሲሳደብ እንመለከታለን። ካዲያ ይሄ ዲቃላ የሚለው ኃይለ ቃልን አላህ የተጠቀመው በምን አይነት ኮንሰፕት ነው? ምክንያቱም እኛ አሁን ስናብራራ ህዝበ እስራኤል ከአሕዛብ ወገን እንዳይቀላቀሉ ህዝበ እስራኤል ከሌላ ወገን ቅልቅል እንዳይኖራቸው ከባዕዳን ጋር ማለት ነው ቅልቅል እንዳይኖራቸው ያስጠነቀቀበት ክፍል። ካዲያ አላህ ዲቃላ ብሎ ሲናገር ምንን አስመልክቶ ከጋብቻ ውጪ የተነገረን ነገር የተደረገ ነገር የተወለደ ልጅ ዲቃላ ብሎ ለመግለጽ ነው ወይስ የተመረጡ ህዝቦች አሉ ከሌላ ወገን እንዳይቀላቀሉ ለመግለጽ የተጠቀመው ቃል ነው? በሱረቱል ቀለም ምዕራፍ 68 13 ላይ ማለት ነው ስትመለከቱ ልበ ደረቅን ከዚህም በኋላ ዲቃላን ሁሉ አትታዘዝ ይላል አላህ። ምንን ልበ ደረቅን ከዚህ በኋላ ዲቃላን ሁሉ አትታዘዝ። በነገራችን ላይ ቃሉ በጣም የተበሳጨ ሰው ንግግር ነው ማለት ይሄ አምላካዊ ቃል እንኳን የምትሉት አይነት ንግግር አይደለም ባይዘው። ምክንያቱም እንደዚህ አይነት ሰውን አትታዘዝ ብሎ በጣም የተበሳጨ ሰው የሚናገረው ንግግር ነውና ይሄ ከአምላክ የሚመጣ ቃል ነው ብለን ለመቀበል ያዳግታል። ምክንያቱም የብስጭት ቃል እንዴት ነው አንድ ሰው ተናዶ ይህን ዲቃላን አትስማው ምናምን ብሎ እንደሚናገረው ያንን ቃል ነው ያስቀመጠው ማለት ነው። ምንድነው ልበ ደረቅን ከዚህም በኋላ ዲቃላን ሁሉ አትታዘዝ። አሁን ሙስሊም ወገኖቻችን ዲቃላን ብሎ አላህ ሲናገር ምንን መሰረት አድርጎ ነው? ከጋብቻ በኋላ ከጋብቻ በፊት ግንኙነት ተፈጥሮ የተወለደ ልጅ ለመግለጽ ነው ወይስ ከነገድ አንፃር ወይም ደግሞ ከህዝብ አንፃር ቅልቅል እንዳይኖር ለማስጠንቀቅ ያህል የተናገረው ቃል ነው? ይሄንን ከሙስሊም ወገኖቻችን ጋር የምናየው ይሆናል ማለት ነው። ዲያቆን የምትጨምረው ካለ በመጽሐፍ ቅዱስ ላይ ደግሞ ዲቃላ የተባለበት በመጽሐፍ ቅዱስ ከምን አንፃር እንደሆነ እንትን በል። እሺ ማማይ እግዚአብሔር ይስጥልን፣ ቃሎት ያሰማልን። ምንም አንቺ ላይ የምጨምረው ነገር የለም። ብቻ እዛ ላይ የሚለውን የእግዚአብሔር ጉባኤ የሚለውን እሱን ነገር እንዳትረሱት። ወደ እግዚአብሔር ጉባኤ አይግባ ነው የሚለው። እንግዲህ በኦሪቱ የእግዚአብሔር ጉባኤ የሚላት በሁለት ተረጎማለች። አንደኛዋ ደብተራ ኦሪት ናት፣ ወይም ያቺ ደብተራ ድንኳን የምንላት መስዋዕት ይቀርብባት የነበረችው የጽላቱ ያለበት ታቦቱ የኪዳኑ ታቦት ያለበት የእንስሳት መስዋዕት የሚቀርብበት ያን ሁሉ የእግዚአብሔር ጉባኤ ብለው ይጠሩታል። እና አንድም የተመረጡ ለእግዚአብሔር የተመረጡ ከጣዖታትና ከርኩሰት የነጹ ወደ ቅድስናው ቦታ እንዲደርሱ እንዲገቡ የሚል ስለሆነ፣ ሁለተኛ ደግሞ እግዚአብሔር የወደደው የፈቀደው በተለይ ንጽህናን ቅድስና እግዚአብሔር ቅዱስ ነውና እናንተም ቅዱሳኑ ስለተባለ እግዚአብሔር ደግሞ ቅድስናን በተመለከተ ምን ሕግ በሙሴ በኩል ሰጣቸው? ይሄ መደበላለቅ እንዳይኖር የማያምኑ ከሚያምኑ ጋር ጣዖታትን የሚያመልኩ ከእግዚአብሔር ከተለዩ ጋር። ምክንያቱም ጣዖትን ማምለክ መጽሐፍ ቅዱስ ይላል መልካሙን አመል ክፉ አመል ያጠፋዋል ይላል። ስለዚህ አይታችሁ ከሆነ ክፉ ጓደኛ መልካሙን ባህሪ ያጠፋና ወደ ክፋት ይወስዳል። ጣዖት የሚያመልክ ሰርክል ያለበት ጣዖት የሚያመልክ ክፉ ነገሮችን የሚያደርግ ከእግዚአብሔር ተቃራኒ ውጭ የሚያደርጉ ሰዎች ጋር ውሏችሁን ካበዛችሁ ያንን ትለማመዳላችሁና ቅድስናችሁን ታጣላችሁ። ወደ ጣዖት ማምለክ ዙሪያችሁን ወደ መምሰል ትመጣላችሁ። ስለዚህ እግዚአብሔር ይህን ስለማይፈልግ በተለይ እስራኤልን ካወጣቸው በኋላ ቅድስናን ቅዱስ ነውና አምላካችሁ ቅዱሳን ሁኑ፣ ተለዩ፣ ተባረኩ፣ ቀድሱ ሰውነታችሁን በሚል የተነገረ ነውና ወደ እግዚአብሔር ጉባኤ ማንም አይግባ ሲል ያንንም የያዘ እንደሆነ እንዳትረሱት። ታዲያ ይሄ ለደብተራ ኦሪት የነበረ ነው። ታዲያ በአዲስ ኪዳን ምን ሆነ ብትሉ በኢየሱስ ክርስቶስ ከዚህ በኋላ ምን የለም፣ አይሁዳዊ የለ፣ ግሪካዊ የለ፣ ሁሉ ባሪያ የለ፣ ጨዋ የለ፣ ወንድ የለ፣ ሴት የለ፣ ሁሉ በክርስቶስ አንድ ሆኑ ይላል። አንድ ሆኑ ይላል። ስለዚህ
በእምነት በምትገኘው ቅድስና በእምነት በምትገኘው ንጽህና ሰዎች ከምንም ይምጡ ወደ ማመን ሲመጡ ወደ ክርስቶስ ሲመጡ ይቀደሳሉ፣ በደሙ ይቀደሳሉ፣ በደሙ ይነጻሉ እና ከነገድና ከዘር ሁሉ የዋጀን ክርስቶስ ኢየሱስ ስለሆነ ያንንም ደግሞ በደንብ ኮንሲደር እንድታደርጉ ስለምፈልግ ነው። በእስልምናው ግን ይሄ ዲቃላ ብቻ የሚል አይደለም። ባይዘው ደንቆሮ የሚል ስድቦችም አሉ ብዙ። አሁን ይህን ሰሞን የነበረ ዲስከሽን አይታችሁ ከሆነ ደንቆሮ የሚል ነገር ብቻ ፊልተር ተደርጎ በመጽሐፍ ቅዱስ ያሉን ይኸው ስድብ አለ ይኸው ምናምን ሲባል ነበረ። ቁርአኑ ላይም ደንቆሮ ብላችሁ ሰርች ብታደርጉ በጣም ብዙ ደንቆሮ የሚል ይመጣሉ ስድቦች። ቁርአኑ ላይ የተነገረበት ደንቆሮ የሚለው ኮንተንትና በመጽሐፍ ቅዱሱ ጌታ ኢየሱስ ክርስቶስ አሕዛብን ፈሪሳውያንን እናንተ እየሰማችሁ አትሰሙም፣ እያያችሁ አታስተውሉም፣ እናንተ እውሮች፣ እናንተ ደንቆሮች ሲል ቁርአኑ ላይ ደግሞ ደንቆሮ ብሎ ሲያስቀምጥ አንድ አይነት ሀሳብ ሚኒንግ አለው፣ ኮንተንት አለው። ዲቃላ ሲል ቁርአኑ እና በዛ ደግሞ ዲቃላ ሲል አንድ አይነት ኮንተንት እና ሜሴጅ አለው የሚለውን ሁለቱንም ኮምፔር እያደረግን ማንሳቱ ጥሩ ርዕስ ነው ብዬ አስባለሁ። ማማዬ ከዛ ስድቡ የቱ ነው የሚለው እናያለን ማለት ነው። ለምሳሌ እናንተን አሁን ከዚህ መሀል ቤላን ምንድነው አንቺ እንደ ዕውር የምትሄጁ ብል ስድብ አይደለም። ምን እያረኩኝ ነው? እያስተዋልሽ ሂጂ እንጂ አይን አለሽ አይንሽን ተጠቀሚ እያልኩኝ ነው። ኦኬ፣ ይሄ ስድብ አይደለም። በደንብ የሚያዳምጠኝ ሰው በደንብ የሚሰማኝ ሰው ግን ተነስቼ ዝም ብዬ ደንቆሮ ካልኩ ይሄ ስድብ ይሆናል። ኦኬ፣ የአንድን ነገር ድርጊት ወይም ግብር በዚህ መልኩ ይገለጻል። ይሄ ደግሞ ዴይሊ ሁላችን የምናደርገው ነገር ነው፣ ግን ስድብ አይደለም። ስለዚህ በመጽሐፍ ቅዱስ ሲነገርና በቁርአን ሲነገር እንዴት ሆኖ ነው የተነገረበት ኮንተንት የሚለውን ከስድብ አንጻር የተናገረው ማን ነው? ስድብስ ያለው የት ነው? ሰርች ብናደርግ የምናገኛቸው ደንቆሮ የሚሉ ነገሮች በቁርአኑ ላይ ያሉት ከምን አንጻር ተነገሩ የሚለውን ዲቃላ ብቻ አይደለም፣ እነዚህ ነገሮችም ተጨምሮ ቢነሱ መልካም ነው ብዬ ስላሰብኩኝ ነው። ማማዬ አመሰግናለሁ። ጊዜ ስትልኝ እሺ ዲያቆን ቃልዮት ያሰማልን፣ እናመሰግናለን። እንደሰማችሁት ነው በመጽሐፍ ቅዱሳችን ዲቃላ የሚለው ኃይለ ቃል የተጠቀመበት እግዚአብሔር አምላክ ከዘር መቀላቀል አንጻር እንዳይመጣ እንዲሚያደርጉም ደግሞ ወደ እግዚአብሔር ጉባኤ ሊገቡ እንደማይገባ፣ ምክንያቱም የእስራኤል ሕዝቦች ስለተቀደሱ ወደዛ ወደ ተቀደሰው ቦታ ሊቀርቡ መቅረብ እንደሌለባቸው ይሄ የብሉይ ኪዳኑ ሕግና ስርዓት የቤተ መቅደስ ስርዓትም ስለሆነ ማለት ነው። በሙስሊም ወገኖቻችን አላህ ግን ዲቃላ የሚለውን ኃይለ ቃል ሲጠቀም በምን አይነት ኮንሰፕት ነው? ይሄንን ገብታችሁ ማውራት የምትችሉ ሙስሊሞች ካላችሁ መግባት ትችላላችሁ፣ ገስት መላክ ትችላላችሁ። ቢኪ አለ አለው ማማይ እንደምን አላችሁ? አላችሁ ወይ? ናኑሻ አታም ታታ ማሂ ቤላ ዲያቆን መስራ እታች ያላችሁ ትችላላችሁ ወይ? እንደምን ቆያችሁ? እግዚአብሔር ይመስገን። እንዴት ነህ? ርዕሳችን ሰምተሃል? አይ ሰምቻለሁ። ዲቃላም ይላል ርዕሱ። በሱ ላይ መሄድ ትችላለህ። በእስልምናው ልሂድ በፈለገ ሂድ። ሙስሊም ወገኖቻችን ግቡ። ቤታችሁ ስትተቹ ነው የምንሰማችሁ። እንደው መጽሐፍ ባይዘዌ ይሄንን የገባውበት ምክንያት ምንድን ነው? እኔ ሰሞኑን በሁለት ቀን አስለቅሳችኋለሁ። ባይዘዌ ሙስሊም ወገኖቻችን እንደ ሙስሊሞች ብጀምር ቤት እየከፈትኩ ሙስሊሞችን ኢንቫይት እያደረኩ ጌም የሚጫወቱትን ምናምን እያስገባው ልክ አንድ ሰሞን ሳምንት ራሱ አልሰራውም። እንዴት እንዳያለቀሳችሁ ማለት ነው። እናንተም ተው እኛም እንተዋለን ብላችሁ ሽምግልና እስክትመጡ ድረስ ማለት ነው ብጀምረው እና ምንድነው አንድ ልጅ ኢንቫይት አድርጎ አንድ ጌመር የሆነችን በራሷ ሙድ የምትራመድ ልጅ አስገብቶ መጽሐፍ ቅዱስ ዲቃላ ወደ እግዚአብሔር ጉባኤ ይግባ ብሏል ተመልከች ምናምን እያላት ያው ምንም የሚያውቁ ሰዎች ጋር መተው ማውራት ሞራሉ የላቸውም ይታወቃልና ኦኬ ከመጣችሁ አይቀር እስኪ በቁርአናችሁ እንሄድና ደግሞ እናንተ በመጣችሁበት መንገድ ደግሞ እናስተናግዳችኋለን፣ ችግር የለውም። ምንም የማያውቁ ልጆችን ኢንቫይት አድርጎ ማወናበድ ይሄ ዕውቀት መስሎ ከታያችሁ ኦኬ እኛም እንጀምረዋለን። ይሄንን እንደ ዕውቀት መስፈርት ካደረጋችሁት ማለት ነው። ያልታወቀውን ነብይ እንገልጣለን፣ ያልታወቀውን አላህን እንገልጣለን፣ ያልታወቀውን ቁርአንን መግለጥ እንችላለን ማለት ነው። ይሄ ግን ከዕውቀት እንትን የሚከፈል አይደለም።
እውቀት ያለው ሰው እውቀት ያላቸው ሰዎች ጋር መጥቶ ዲፌንድ የሚያደርግ እንጂ ምንም የማያውቁ ጌመር የሆኑ በራሳቸው ሙድ የሚያራምዱ ልጆችን ኢንቫይት አድርጎ ጥያቄ ያለኝ ነው የሚያውቁ ጋር ሂድና ጠይቅ። አንቺ አታውቂም፣ አንቺ እንደዚህ ብሎ ያችን ልጅ እኔ ምንም አላውቅም፣ እኔ ጌም ልጫወት ነው የገባሁት እያለች ዝም ብሎ የሚጃጃል ከእንትን ጋር ከምንም ከማያውቁ ልጆች ጋር ዝም ብሎ የሚጃጃል እውቀት የሌለው ሰው ነው ማለት ነው። እውቀት ቢኖረው ኖሮ ያላቸው ሰዎች ጋር ዲፔንድ ለማድረግ ይመጣ ነበረ እና እስቲ በራሳችሁ እናሳያችሁ በሚለው ገብተናል። ቀጣይ ደግሞ ልክ እናንተ በምትመጡበት መንገድ ደግሞ እናስተናግዳለን። ቀጥል ቢኪ። ያ በክርስትናው ምናልባት ዲያቆንም አንቺም ሄዳችሁበታል ማማይ ከምን አንጻር እንደተባለ ግን የሚያሱት አርጊመንት በክርስትናው ምንድን ነው? የዝሙት ልጅ ወይም ዲቃላ ወደ እግዚአብሔር ጉባኤ አይገባም ብለው ነው የሚያነሱት። በእርግጥ ሄዳችሁበታል። አሁን እዚያ ላይ ምንም አይጨመርም። ቆይ ልክፈተውና ተፍሲሩን እኛም በተመሳሳይ በነገራችን ላይ ኢቭን ቢባል እንኳን ተብራርተዋል፣ ሰምታችሁታል አይደለ? ግን ቢባል እንደው ዝም ብሎ ዲቃላ ወደ እግዚአብሔር ቢባል ነው ቢባል እንጂ የለም እንደው እንቀበላቸው በሚል ቢባል የእነሱን ነው። ምናልባት ከነሱ አንጻር ይሄ ነገር እንደው የሚነሳ ነው፣ በክርስቲያኖች ላይ የሚነሳ ነገር ነው። ዲቃላ ወደ እግዚአብሔር ጉባኤ ግባ ቢባል ከነሱ አንጻር ማለት ነው። ምናልባት የነሱ ምንድነው ለሚለው እናንብበው። እሺ ይታያችሁ እንደሆነ ምን ይላል? አልታባሪ ከሰዒድ ቢን ጁበይር ዘግበውታል ይልና የዝሙት ልጆች አላህ ለጀሃነም ከፈጠራቸው ነገሮች መካከል ናቸው አለ። እዚህ እነዚህ ዲቃላዎች ወደ ጉባኤ ወይም ወደ መስጂድ ብቻ አይደለም ወደ ጀና ማይገቡም። እንደው ዝም ብለን በቃች ወደ ጉባኤ አይገቡም ብለን እኛ ብንቀበላቸው እንደዚያ ነው ብንቀበላቸው ወደ ጀና የማይገቡ ዲቃላዎች ወደ ጉባኤ ባለመግባታቸው ምን ያስደንቃል? ምናልባት ማስረጃው የማን ነው ለምትሉኝ የኢብን አቲያ ተፍሲር ነው። መከራዬን ስለምታበሉኝ የማን ተፍሲር ነው የምታመጣው እያላችሁ ለተለት አቂዳው ምናልባት ካስፈለገ ልንገራችሁ። ኢማም አሽዓሪ ተከታይ ነው፣ አሽዓሪያ ነው አቂዳው። የሱኒ ታዋቂ ሊቅ ነው። ታዋቂ ከሚጠሩት ግንባር ቀደም ሙፈሲሮች መካከል አንዱ ነው። አታባሪ ከሰዒድ ቢን ጁበይር እንደዘገበው የዝሙት ልጆች ወይም ዲቃላዎች በሌላ አነጋገር ወደ ጀና አይገቡም፣ አላህ ለሲኦል ወይም ለጀሃነም ከፈጠራቸው ሰዎች መካከል ናቸው በማለት ያስቀምጣል። ያችን ለማለት ነው ማመኝ። በትክክል ባይዘዌ አሁን ይህንን ሱረቱል ቀለምን አንድ ጊዜ ሱረቱል ቀለም ቁጥር 13 ላይ ያለውን ኃይለ ቃል ከጋብቻ ውጪ ከኒካ ውጪ በሚደረጉ ግንኙነት የመጣ ሰው ዲቃላ ይባላል ከተባለ እያንዳንዱ ሙስሊም ዲቃላ ለመሆኑ ማስረጃ የለው። እያንዳንዱ ሙስሊም ሱረቱል ቀለም ምዕራፍ 68 13 ላይ ዲቃላን አትታዘዝ ብሎ አላህ የተናገረው ተፍሲሩን ከተመለከታችሁ አልወሊድ ቢን አልሙጊራ የተባለ ሰው በኒካ ባልሆነ ጋብቻ በመምጣቱ በሱ ታሪክ ነው የወረደው። ሁለቱ ጃለሌዎች እንደዛ ብለው ነው ያብራሩት ተፍሲሩ ላይ ስትመለከቱ ማለት ነው። አልወሊድ ኢብን አልሙጊራ የተሰኘ አንድ ሰው ነበረ። እሱ ደግሞ በትክክለኛ መንገድ የተወለደ አይደለም። ስለሱ ነው ታሪኩ የሚያውጠነጥነው። የተባለበትም እንትኑ ሰበበ ነዙሉ በዚህ ሰው ምክንያት ነው። በደንብ አስተውሉ ሙስሊም ወገኖቻችን። ዲቃላ የሚለውን ኃይለ ቃል አላህ ለዲቃላ አትታዘዝ የሚለውን ኃይለ ቃል ያመጣው አላህ ከኒካ ውጪ በተደረጉ ግንኙነት የመጣን ሰው ከሆነ ዲቃላ ብሎ እየተጠቀመ ያለው እያንዳንዱ ሙስሊም የትኛው ሙስሊም ዲቃላ ላለመሆኑ ማስረጃ የለው። ዲቃላ ላለመሆኑ ማስረጃ የለው። ምን እናነሳለን? ሙታአን እናነሳለን። ምክንያቱም በሙታአ የሚመጣ ልጅ አለ። ያ ሙታአ ደግሞ በኒካ የሚደረግ አይደለም። ኦኬ፣ ከኒካ ውጪ የሚመጣ ልጅ በዝሙት ነው ዲቃላ ነው ከተባለ በሙታአ የሚመጣ ልጅ በኒካ የሚገኝ አይደለም። ስለዚህ እያንዳንዱ ሙስሊም ዲቃላ ላለመሆኑ ራሱ ማስረጃውን ሊያሳየን አይችልም ማለት ነው። ማስረጃውን ሊያሳየን አይችልም።
እንዳልኳችሁ መጽሐፍ ቅዱስ ከምን አንጻር ነው ቁርአን ውስጥ አላህ ዲቃላ ነው የሚለውን ኃይለ ቃል የተጠቀመው ከምን አንጻር ነው? የምትችሉ ከሆነ ገብታችሁ አይ ከዚህ እናንተ አስተሳሰብ ተሳስቷል፣ እናንተ አረዳድ ስህተት ነው፣ ቁርአናችን አላህ የተናገረው በዚህ ምክንያት ነው ብላችሁ ዲፌንድ ማድረግ ማብራራት የምትችሉ ካላችሁ ሙስሊሞች ያው ገስቱ ባዶ ነው፣ መግባት ትችላላችሁ። አንድ ሰው ለእናንተ ነው የቀረው። ገብታችሁ እንትን ማለት ትችላላችሁ፣ መመለስ ትችላላችሁ፣ ዲፌንድ ማድረግ ትችላላችሁ ማለት ነው። ከመጽሐፍ ቅዱስ አንጻር ያው ነግረናችኋል። ከምን አንጻር ዲቃላ የሚለውን ኃይለ ቃል ዘካርያስ 9 ላይ ሲናገር እንዲህ ይላል። ያው ብዙውን ስላለ ዲያቆንም ዘካርያስ ምዕራፍ 9 ኦኬ ከቁጥር 1 ጀምሮ የእግዚአብሔር ቃል ሸክም በሴድራክ ምድር ላይ ነው፣ በደማስቆም ላይ ያርፋል። የእግዚአብሔር ዓይን ወደ ሰው ነውና ወደ እስራኤል ነገድ ሁሉ ዘንድ ነው አለ። ወደ ምን ዘንድ? ወደ እስራኤል ነገድ ሁሉ ዘንድ ነው። ደግሞም በዳርቻዋ ባለችው በሐማት ላይ እጅግ ጠቢበኞች በሆኑ በጢሮስና በሲዶና ላይ ነው። ጢሮስም ምሽግን ለራሷ ሰርታለች፣ ብሩንም እንደ አፈር ጥሩንም ወርቅ እንደ መንገድ ጭቃ አከማይታለች። እነሆ ጌታ ይገፋፋታል፣ በባህርም ላይ ያለውን ብርታቷን ይመታል፣ እርሷን በእሳት ትበላለች። አስቀሎና እይታ ትፈራለች። አንዴ ድምጼ ጉፋን። አስቀሎና አይታ ትፈራለች፣ ጋዛ ደግሞ አይታ እጅግ ትታመማለች። አቃሮንም እንዲሁ ምን ትላለች? ተስፋዋ ይቋረጣልና ንጉሱም ከጋዛ ይጠፋል። በአስቀሎናም የሚቀመጥ አይገኝም። የተደባለቀ ወገን አስተውሉ። የተደባለቀ ዲቃላ የሚለውን ኃይለ ቃል መደባለቅ የሚለውንም ትርጉም የሚሰጥ ነው። ምክንያቱም ከሌላ ወገን የሚደበላለቁ ሰዎች ድቅልና ስለሚኖራቸው ማለት ነው። የተደባለቀ ወገን በአዛጦን ይቀመጣል፣ የፍልስጤማውያንንም ትዕቢት አጠፋለሁ አለ። ስለዚህ የተደባለቀ ወገን የተባሉት ምንድነው? አንዱ ከሌላ ወገን ይጋባል። ከዛስ የሚወለደው ልጅ ለምሳሌ ይሁዲ ከአህዛብ ልታስተውሉ የሚገባው ይሁዲ ከአህዛብ ለምሳሌ ይሁዲ ወንዱ ሆኖ አህዛቧ ሴት ሆና ከሷ ጋር ግንኙነት ፈጥሮ የሚወለደው ልጅ ምንድነው? ቅልቅል ነው የሚሆነው። እግዚአብሔር ይሄንን አይፈልገውም። የተቀደሱ ህዝቦች አሉ። እነዛ የተቀደሱ ህዝቦች ካልተቀደሰ ህዝብ ጋር እንዲዋለዱ አይፈቅድም ማለት ነው። ስለዚህ ዲቃላ የሚለው ቃል መቀላቀል የሚለውን ትርጉም የሚሰጥ ነው ማለት ነው። አንድ ወገን ከሌላ ወገን የሚሆን ከሆነ እግዚአብሔር አምላክ አይፈቅደውም። አህዛብ ሆነው ነገር ግን ይሁዲነትን ከተቀበሉ ወደ ይሁዲነት ከመጡ ወደ ተቀደሰው ህዝብ አምነው ከመጡ ግን ከነዛ ሰዎች ጋር መውለድ ይችላል አንድ ይሁዲ። ለምን? ወደ ከአህዛብነታቸው ወደ ይሁዲነት ስለተቀየሩ። አህዛብ ሆነው ግን እዛው ሆነው አንድ ይሁዲ ከነዛ ወገን ጋር ድቅልናን አልተፈቀደለትም። መጽሐፍ ቅዱሱ ከዚህ ከመቀላቀል አንጻር ከህዝበ እስራኤል አንጻር ከባዕዳን ጋር እንዳይቀላቀሉ የተነገረበት ቃል ነው። አላህ ደግሞ እንደዛ በቁጣና በስድብ ዲቃላን አትታዘዙ እስከ ማለት እንደዚህ በስድብ በሚመስል ቃል የተናገረው ልበደረቅን ከዚህ በኋላ ዲቃላን ሁሉ አትታዘዙ ብሎ የተናገረው ዲቃላ የሚለውን ቃል በምንድን ነው? በዝሙት የመጣ ልጅ ነው ወይስ ከነገድ ጋር የተቀላቀለ ሆኖበት ነው? ከምን አንጻር እንደሆነ ገብታችሁ ማብራራት ትችላላችሁ። የዲቃላ የሚለው ማማይ ምዕራፍ ስንት ነበረ? ዘዳግም 23 ላይ ነው አይደል ያለው? አዎ ዘዳግም 23 ቁጥር 2 ላይ። እሺ አንዴ ትልቁ ላይ አድርጉኝ። ምን እችላለሁ እንደ ራሴ። እሺ ማማይ ያለችው ነገር ከራሷ እንዳልሆነ ላስነብባችሁና ይሄ ትርጓሜያችንን ይሄ የዘዳግም ትርጓሜ ነው። አይ ሆፕ ተብ ያስባለሁ። እሺ ምዕራፍ 23 ምን ይላል? ነውር ነቀፋ ያለበት ቆይ ዙም ላርገው መሰለኝ ሾነው ኦይ ጠፋ። እሺ አንዴ ቆይ ድጋሚ ልክፈተው። እሺ 23 እንዲህ ይላል። አትታዩም እያሉሽ አትታዩኝም እኮ ይላል። ጠቁሯል እንደ ኔትወርክ ጠፍቷል መሰለኝ ማማይ። አይ ወጥቶ ይመለስ ከሱ ይሆናል። ኦኬ
እሺ ኦሪት ዘዳግም ምዕራፍ 23 ትርጓሜውን ገብታችሁ አንብቡ ክርስቲያኖች። እና በኋላ ደግሞ እስቲ እስልምናው ዲቃላ ሲልና መጽሐፍ ቅዱስ ዲቃላ ሲል ልዩነቱ እንድታዩት ፈልጌ ነው። የእኛ ማብራሪያ ይህን ዲቃላ የሚለውን ቅድም እኛ በአብራራ ነው መልኩ እንዴት እንዳስቀምጠው ላሳያችሁ። እሺ እንዲህ ይላል። ያው ለምን እንደሚጠፋ አላቅም። ምን አይነት ነገር ነው ባካችሁ? ዙም ሳረገው ይጠፋል። እሺ አይታይም ይሉሻል። ከኔ ነው የማይታየው ወይስ ምንድን ነው እሱ? ማታስ የምትባለው ወጥተህ ግባ፣ አትረብሸን ፕሊስ። ወጥተህ ግባ፣ ለሌሎች ይታያል። የአንተ ስልክ ስለሆነ ከቲክቶክ ወጥተህ ተመልሰህ ግባ። ከስልክ ነው። ኦኬ እንትኗን ትንሽ ርዕሷን ከፍ ያገት ወደ ላይ ማማይ። እሺ ኦኬ እሺ ይሄ ትርጓሜያችን ነው። ኦሪት ዘዳግም ሙሉ ትርጓሜ የያዘ ነው። ሁላችሁም የሆነ ነገር ስትጠይቁ ብዙ ጊዜ ትርጓሜ ብታዩ በጣም ሪኮመንድ እናደርጋለን። አንደኛ ከራሳችሁም እንዳታወሩ ይገድባችኋል። ደግሞ ትክክለኛ የቤተክርስቲያን አስተምሮ የራሳችሁን ሀሳብ ሳትጨምሮ የቤተክርስቲያን አስተምሮ እንድትይዙ ይረዳችኋል። ስለዚህ ትርጓሜውን መጠቀም በጣም በጣም አሪፍ ነገር ነው። በጣም በተለይ ውይይት ላይ ስትገቡም ትርጓሜ መጠቀም በጣም ጥሩ ነገር ነው። እሺ ኦሪት ዘዳግም ምዕራፍ 23 እንዲህ ይላል። ነውር ነቀፋ ያለበት ሰውነቱን በማናቸውም ምክንያት የጎደለ ሰው አሁን የምን ትሉታላችሁ? እንግዲህ በጣም እንትኔ ሴንሲቲቭ እየሆነ ገና ነካ ሳደርገው ወደ ሌላ ፔጅ ወስደኛል። ዳውንሎድ ማድረግ አለብኝ፣ ግን ዝም ብሎ ከዌብሳይቱ ላይ እያወጣሁት ስለሆነ ነው ወደ ዌብሳይቱ የሚወስደኝ። እሺ ዳውንሎድ ስላላደረኩት ነው ይቅርታ። እሺ አሁን ግን ቆይ አንዴ ሳልነካው ላሳያችሁና እሺ 2223 ያው ምን ይላል? ያው እዚህ ጋር ነውር ያለበት ሰውነቱን በማናቸውም ምክንያት የጎደለ ሰው ቤተ እግዚአብሔርን እንዳያስነቅፍ ወደ ቤተ እግዚአብሔር አይግባ። ከሞዓብና ከአሞን ልጆች ይላል ዲቃላ የሚለውን አሁን ይቱ እዚህ ጋር ከሞዓብና ከአሞን ልጆች ወገን የተወለደ እስከ 3 እስከ 4 እስከ 10 ትውልድ ቢሆን መስዋዕትን ለማቅረብ ወደ ቤተ እግዚአብሔር አይግባ፣ ካልተመለሰም እስከ ዘላለም ድረስ አይግባ ይላል። አጁት ስለዚህ ከማና ከማናለ ከሞዓብና ከአሞን ልጆች፣ እነዚህ የሞዓብና የአሞን ልጆች በጣዖት አምልኮቻቸው የታወቁ ናቸው። ስለዚህ ከነሱ የተወለዱ ያለ ነው። ዲቃላ የሚለውን ከየት አመጣው? ከሞዓብና ከአሞን ልጆች። ሞዓብና አሞን ደግሞ በአሕዛብ ሕይወት በጣዖት አምልኮ የተነበሩ ናቸው። ስለዚህ ወደዛ እንዳትገቡ ከነሱ ጋር ግን ምን አለ? ከተመለሱ ግን ይላል ይኸውላችሁ እስካልተመለሰ ድረስ አይግባ። ከተመለሰ ግን መግባት ይችላል ማለት ነው። ሰው እስካልተመለሰ ድረስ አይግባ ይልና ሶስተኛው ላይ ከግብፅ ባወጣችሁ ጊዜ በጎዳና ሳላችሁ በእህል በውሃ አልተቀበልኳችሁምና ይረግሟችሁ ዘንድ የቤኤር ልጆች በለዓምን በገንዘብ ገዝተውታልና፣ ነገር ግን እግዚአብሔር የበዓልንም ቃሉን ሊሰማው አልወደደም። ፈጣሪ እግዚአብሔር አንተ ወደዋልና እርግማኑን ወደ በረከት መለሰለት ይላል። ስለዚህ ዲቃላ የሚለውን ከሞዓብና ከአሞን ልጆች ተደባልቀው የተወለዱ ለማለት ነው። እና ከነሱ ወገን ያለው ወደ እግዚአብሔር ጉባኤ መስዋዕትም ለማቅረብ ቢሆን እንዳይገባ እያለ ነው። ኦኬ ሰው ትርጓሜውን ያው ቅድም ማማይም እኛም ያልነው ከኛ ዝም ብለን ሳይሆን ትርጓሜያችን ላይ እንዳለ እንድታዩት ፈልጌ ነው። ስትፈልጉ ይሄ ከየት አመጣችሁን ትርጉም ከየት አምታ ነው ማማይ የምታወራው ያሬድ የሚያወራው ካላችሁ ይኸው መጽሐፍ አለን፣ ትርጓሜ ያለን፣ ከትርጓሜ ላይ ነው ማለት ነው። ይሄን ላሳያቸው ፈልጌ ነው። ሪፈር ማድረግ ከፈለጉ ማማይ ቃልዮት ያሰማልን ዲያቆን። ያው ብዙ ጊዜ ተለቆላችሁ አንድ ነገር ላሳያቸው ማማይ። ለምሳሌ ይሄ ሰርች ብዙ ሰው ይጠቀመዋል። ይሄን አይደል ሰርች ማድረጊያውን ሰርች ጥቅስ መፈለጊያውን። እሺ ዲቃላ ብላችሁ ሰርች ታደርጉ አንድ ቦታ ብቻ ነው የምታገኙት። በብሉይ ኪዳን አንድ ክፍል ብቻ ናት ያለችው። እሷም በቃ ቅድም 23:2 በቃ አለቀ። ሌላ ቦታ ነገር ሲደገም አታዩት።
23 ሁለትም የገባበት ምክንያት ምን አለው ማለት ነው? የራሱ መልእክት ስላለው ነው። ባይዘው ትርጉም ነው። ታውቃላችሁ የመጀመሪያው ወይ ከግሪክ ወይ ከሂብሩ ይተረጎምና ወደ ግዕዝ፣ ከግዕዝ ወደ አማርኛ። ስለዚህ አማርኛው ወይም ግዕዙ የሚይዘውን ወርድ ነው እኛ የምንጠቀመው ማለት ነው። ኦኬ ተደበላልቆ የተወለዱትን እኛ ብዙ ጊዜ የምንለዋለን ዲቃላ እንለዋለን። ዲቃላ ስድብ ግን አይደለም እውነቱን ለመናገር እንደ አገባቡ፣ አሁንም ቢሆን እንደ አገባቡ እንደ ፍቺው እንደተጠቀማችሁበት ሁኔታና አሁን ሙስሊሞች እንዴት እንደሚረዱት አላውቅም። ይሄ ቃል ሲተረጎም ወደ አማርኛ ወደ ግዕዙ ሲተረጎም ያን ይዞ የመጣ ነውና ከዛ አንጻሪውት ግን ሰርች ስታደርጉ ግን አንድ ብቻ ነው የምታገኙት በብሉይ ኪዳን። ኦኬ አንድ ብቻ ነው የምታገኙት። ያው ከታችም እየጠየቋችሁ ነው አፍንጫው እንደዚህ ድፍጥጥ የሆነና የሚለውስ እሱንም በጣም ረጅም ዘመን አብራራን አይደለ? መስዋዕቱ የሚሰዋ መስዋዕት ምን ይፈልጋል? ማሽተት ይፈልጋል። ምክንያቱም የሚቃጠል በግና በጉን እህሉን ሁሉ ያቃጥላሉ ታውቃላችሁ። እና መስዋዕቱ ማረር የለበትም። ስለዚህ አፍንጫው ድፍጥጥ የሆነ ወይም ደግሞ አፍንጫው ማሽተት የማይችል በስርዓቱ መስዋዕት ለማቅረብ አይግባ ነው የመጀመሪያው። ምክንያቱም መስዋዕቱ ማረር የለበትም። ኦኬ አንድ ሁለተኛ ደግሞ ሰውነቱ ላይ በብሉይ ኪዳን ሰውነታቸው ላይ የሆነ ነገር ካዩ ይሄ የተረገመ ነው፣ ይሄ የተቀጸፈ ነው ብሎ ሰዎች ወዲያውኑ ያንን ነገር ፖይንት አውት ስለሚያደርጉ መስዋዕት ሊያቀርብ ሲገባ ያ ካህን ሰውነቱ ላይ እንዳሸገ ቢኖር ህዝቡ ይጠራጠረዋል። እንዴ እሱ እንዴ ብሎ ነው ሰውነቱ እንደዚህ በመቅሰፍት ተመቶ? ምክንያቱም ለነሱ የሆነ በሽታ መቅሰፍት ብለው ነው የሚገምቱት። በሰውነት ላይ ያለ ማንኛውንም ጠባሳ ማንኛውም ነገር ብለው ነው የሚረዱት፣ መቅሰፍት ብለው ነው የሚረዱት። ለምሳሌ ለምጽ ታውቃላችሁ። ለምጽ የቅጣት ምልክት የኃጢአት ምልክት ነበረ በብሉይ ኪዳን። ምክንያቱም እግዚአብሔር ሰዎች ሲያጠፉ በለምጽ ይቀጣቸው ነበረ። ለምጻም የሆነ ሰው በዛ ጊዜ ይሄማ የተቀጣ ነው እያሉ ይሄማ የተቀጸፈ ነው እያሉ ያስቡ ነበረ። ስለዚህ ወደ ቤተ እግዚአብሔር ወደ መስዋዕት ለማቅረብ አሁንም በደንብ አስተውሉ፣ መስዋዕት ለማቅረብ የሚገባው መስፈርት ነው። ይሄ በብሉይ ኪዳን መስዋዕት ለማቅረብ ብቻ ለሚገባው እንጂ እታች ያሉትን ወይ ደግሞ ከበኋላ ላይ ደግሞ ሆነው የሚከተሉትን አይጨምርም። ግን መስዋዕት ለማቅረብ የሚገቡት ግን ሰውነታቸው ላይ አንዳች ነገር እንዳይኖር፣ እጆቻቸው ላይ፣ ፊታቸው ላይ፣ እግሮቻቸው ላይ ምንም ነገር እንዳይኖር። ለምሳሌ እጃቸው ቆማጣ የሆነ ሰው ወይም እጃቸው ጉንዱሽ የሆነ ሰው መስዋዕቱን ማቅረብ አይችልም። ለምን? መስዋዕቱ ምን ይፈልጋል? በእጅ ተይዞ እህሉን የሚወዘውዙት በእጅ የሚሰራ በጣም ብዙ ስራ አለ። ስለዚህ ይሄን ስራ ለመስራት ሙሉ እጅ ያለው ሰው መሆን አለበት ማለት ነው። ሌላ ሰው መጥቶ እንዳያግዝ የተወሰኑ ክህነት ብቻ ያላቸው ናቸው ገብተው ይሄን የሚሰሩት በብሉይ ኪዳኑ ማለት ነው። ስለዚህ ከእንስሳት መስዋዕት ጋር የተያዘ ከሰውነት ከእጅ ጋር ከማሽተት ጋር ከአይን ጋር ከመስማት ጋር ከብዙ ነገር ጋር የተያዘ ነው አገልግሎቱ። በዛ የተነሳ ሰውነታቸው ላይ አንዳች ነገር ያላቸው ሰዎች መስዋዕት ለማቅረብ እንዳይገቡ ተባለ። ይሄ የትኛው ነው? የብሉይ ኪዳኑ መስዋዕት ጊዜ። በሐዲስ ኪዳን የእንስሳት መስዋዕት አናቀርብም እንደ ብሉይ ኪዳኑ። በሐዲስ ኪዳን የሚሰዋ የእንስሳት መስዋዕት የለንም፣ የምናቃጥለው ነገር የለንም። ይልቁንም በሐዲስ ኪዳን እውነተኛ ሆኖ የክርስቶስ ክቡር ስጋ ክቡር ደም ይፈተታል፣ ይዘጋጃል። ኦኬ ይሄንንም ራሱ ለማዘጋጀት ያን ክህነት ያለው ሰው ደግሞ አሁንም ብቁ ሆኖ መገኘት አለበት። ኦኬ በብሉይ ኪዳኑ ያለውን ነገር በደንብ ብታስተውሉት መልካም ነው። እንዲሁ ስለተነሳ ሐሳቡን አንድ ላይ ላንሳው ብዬ ነውና በእስልምናው ግን ዲቃላ የሚለው ንግግር ምን ለማለት ነው? በእስልምና ደንቆሮ የሚለው ንግግር በጣም ብዙ ደንቆሮ ብላችሁ ቁርአን ላይ ሰርች ብታደርጉ ይወጣላችኋል። ደንቆሮ የሚል ንግግሮች ማለት ነው። በመጽሐፍ ቅዱስ ሰርች ብታደርጉ ጌታ እንዲሁ ይናገራል። ምን ማለት ነው የሚለውን አይገስ ገብተው ሙስሊሞቹ ራሳቸው እኛ መጽሐፍ እንፈታለን፣ እነሱ ግን የነሱ መጽሐፍ ዲቃላ ሲል ከምን አንጻር ነው ቁርአኑ፣ ደንቆሮ ሲል ቁርአኑ ከምን አንጻር ነው የሚለውን እሱንም ቢያሳዩ መልካም ነው። ይሄን ለማሳየት ነው። ማማዬ ቴንኪው ጊዜስትኒ ቃልዮት ያሰማልን ዲያቆን። እድሉ ተሰጥቷችኋል ሙስሊም ወገኖቻችን። የእኛ መጽሐፍ ለእኛ ትተዋላችሁ።
እንደ ቁርአናችሁ ትእዛዝ ከሆነ በሱረቱል አንቢያ ቁጥር 7 ላይ የማታውቁ ብትሆኑ የመጽሐፍ ሰዎችን ጠይቁ ተብሏል። ግን እኛ እድሉን ሰተናችሁ ኑ የራሳችሁን መጽሐፍ አላህ ዲቃላ የሚለውን ኃይለ ቃል ለዲቃላ አትታዘዝ ብሎ ሲናገር በምን አይነት ኮንሰፕት ነው? እኛ መጽሐፍ ቅዱሳችን ከመቀላቀል የእስራኤል ነገድ የእስራኤል ህዝበ እስራኤል ከሌላ ከባዕዳን ጋር እንዳይቀላቀሉ የተናገረበት ኃይለ ቃል ነው ብለን እናምናለን። እናንተ ግን አላህ ለዲቃላ አትታዘዙ ሲል ከምን አንጻር ነው የሚለውን ይሄው እድል ተሰጣችሁ። በራሳችሁ መጽሐፍ እያብራራችሁ ሙፈሲራቶች ምን አሉ ኮመንተሪን እያሳያችሁ ምናምን እንድታሳዩ እንድታብራሩ እድል ተሰጣችሁ ማለት ነው። እኛ በራሳችን መሄድ እንችላለን። ባይዘው አላህ ከምን አንጻር ተናገረ የሚለውን ግን እድሉን ለእናንተ ልሰጣችሁ ፈልገን ነው። እድሉን ለእናንተ እንሰጣችሁ ፈልገን ነው። መግባት ትችላላችሁ። ቀጥሉ። ቬላ ምናምን እህቶችም ሀሳብ ስጡ። ናኑ ሀሳብ አለሽ? እንደዚህ ስም ካልጠራሽ ዝም ነው የሚሉሽ ማማዬ። ያፍራሉ የኛ ልጆች መሰለኝ። ናኑ ሀሳብ አለሽ? ማማ የሚገባ ሰው ካለ ማለት ነው ቦታ አውርጅንሽ ሚስራ ምንም የትም ቦታ አለ፣ የትም እንዳትሄጂ ሚስራ። ሀሳብ አለሽ? እንዲሁም ጥሩ ነው። ሀሳብ አለሽ እንደ ሚስራ? ዝም ብዬ ሰማ ነበር ቦታ ከሌለ ለማለት ነው እንጂ አለ ቦታ። ሀሳብ ግን አለሽ? የምትሰጪው ሀሳብ ነው? ተማሪ ነኝ፣ ችግር የለም። ተምሬ ጨርስ እሰጣለሁ። እሺ ሚስራይ አታምታታም ስለ ሀሳብ አላችሁ? እሺ ማሂ አለሽ? ሀሳብ አለሽ? እዚህ ላይ አሁን የተነሳው ላይ የላቸውም። ቤላ አይ ዲያቆን፣ አይ ሀሳብ የለኝም። እኛን ተብራርቷል፣ ተመልሷል። ገብተው ይመልሱ እንግዲህ። እሺ ቪኪ የምጨምረው ሀሳብ አለ? የለኝም። ዲያቆን ምናልባት በኋላ በውይይት መሀል። መልካም። እሺ የገባ ሰው አለ እንዴ? ማማዬ ተቀበሉና ቀጥሉ። ሮብሰን ነው እኮ ኡስታዝ መልስ ሊመልስልን ይሁን አናውቅም። አታውቀውም? ሮብሰን ነው እንዴ? አይጠቁራል አልገባም። እና አይኑን ቁልጭ አድርገን እናስወጣው ነበር ቢሰራ መልስ ብለን። ሮብሰንማ በድምፁ በወፍረቱ ጉባኤያችን ሊጀምርልን ነው። አይ መልካም። የምትገቡ ካላችሁ ሙስሊሞች ግቡና እኛ ያው ዞሮ ከኪሳችን ሳይሆን የእናንተን ተፍሲር ከምን አንጻር ዲቃላ የሚለው በቁርአን ውስጥ የተገኘው ቃል ከምን አንጻር ተገኘ የሚለውን እኛ እያነበብን ነው። ዞሮ እኛ ከምናየው እናንተ ግቡና ባለቤቶቹ ብዙ ጊዜ መጽሐፍ ቅዱስ ይሳደባል፣ መጽሐፍ ቅዱስ ምናምን ስትሉ ሰማለው እና እስቲ በእናንተ በኩልም ያለውን ደግሞ ንገሩን። እኛ ስድብ አይደለም ከዚህ አንጻር ነው ብለን ፈታን። በኮመንተሪዎቻችንም በትርጓሚዎቻችንም አሳየን። ስለዚህ ምን ሊሆን ነው ማለት ነው? መጽሐፍ ቅዱስ ሰደባላችሁት ውሸት ሊሆንባችሁ ነው። አሁን ደግሞ የእናንተን ስናየው ደግሞ ሴም አኩዜሽን እኛን አኪዩዝ ያደረጋችሁን የእናንተ ውስጥ ደግሞ አለ። ስለዚህ እሱን ደግሞ ፍቱልን። አያልፈታም ካላችሁ ግን ችግር የለውም። እኛ ተፍሲራቱን እያየን እናንተ መጽሐፍ ቅዱስ ገብታችሁ ምን ያህል እንዳዋሻችሁ የእናንተ ደግሞ ምን ስድብ ነው ወይስ ምንድን ነው የሚለውን አብረን ያለን ማለት ነው። እና መግባት የምትፈልጉ ግቡና ፕሊዝ ብታስረዱን። ዲቃላ የሚለው ብቻ አይደለም እንዳልኩሽ ማማዬ፣ ብዙ የስድብ ቃላቶች ያሉበት አለ። እሱማ እርግማንም አለው እኮ እርግማንም አለው። ኤግዛክትሊ። ትናንት ነው ከትናንት ወዲያ እንዲያውም በኋላ ላይ ተነስቷላችሁ ኢምራን በነበረው ውይይት ከዶክተር ዳኒ ጋር ክርስቶስ ሌብነትን አስፋፍተዋል አለ እና ሌብነትን በደንብ አስፋፍተዋል። ለምንድን ነው አለመሰለሽ? መጎናጸፊያን ለሚወስድብህ ጨምርለት፣ መጎናጸፊያ ወስዶ ለሚሄድብህ ሰው አንተ ደግሞ ሌላውን ጨምርለት፣ ሌላ ልብስ ጨምርለት ይላል። ስለዚህ ኢየሱስ ክርስቶስ ሌብነትን አንከረጅ ያደርጋል ማለት ነው። እና በጣም ነበር የሳቁት እሱን ነገር ሳየው።
አሁን ይሄ የሚያሳየው እኮ ትርጓሜያችንን ብታዩት እንዴት ደስ ይላል። ምን ይላል? ክርስቶስ ይህን የተናገረበት ምክንያት ለምሳሌ አንድ ሰው ሲሰርቅ ወይ ቸግሮት ወይ እርቦት ከሆነ ያንን ሰው ክፉ ሲያደርግ እናንተ መልካም ብትመልሱለት በእናንተ መልካም መመለስ ያ ሰው ወደ ንስሐ ይመለሳል። ወደ መልካም ቢመለስ ሲሆን መልካም አድርጉለት እያለ ነው ጌታ ብሎ ይፈተዋል። ምክንያቱም ያን ሰው ግደሉት፣ አሳዳችሁ ቁረጡት አላለም። ጌታ ያለው ምንድን ነው? እንዲያው ቢሰርቅህ ጨምረ ደግሞ ጨምርለት ልብስህን ይላል። አንድም ጨምርለት ልብስህን ቸግሮት ነውና ረዳኸው ነው። ሁለተኛ ግን እሱ ክፉ ሲያደርግ እሱ ሲሰርቅ አንተ መልካም በማድረግህ ያ ሰው ልቦና ገዝቶ ንስሐ እንዲገባ ይረዳዋልና ይላል። ከዛ ይሄንን አስተውሉ። ወደ እስልምናው እናምጣ ውስጥ እስልምናው ላይ ስናመጣ ለሰረቀ ሰው ለምሳሌ እሱን ቪኪና ማሜ ሄዱበት ለእናንተ የምጠይቃችሁ ለምሳሌ መሐመድ የተሰረቁ ንብረቶች በጦርነት ጊዜ የዘረፋ ንብረቶች ሰዎች የሆነ ነገር ሲያደርጉ ምን ነበረ? የሆነ ሱራም አንብቤ ነበረ። አላህና መልእክተኛውን ላይ የሚሳደቡትን እጃቸውን እያፈራረቃቸው እግራቸውን እያፈራረቁ ቁረጧቸው የሚል ነገር አንብቤ ነበር። አይ ቲንክ ሱራ ስንት ነበር? አስታውሽ ማሜ። ሱራ 5 ሱረቱል ማኢዳ ነው ቪኪ። ሱራ 5 አይሉን ሐዲሱን ነው ማሳውሰው እንትን የሚለውን ማለት ነው። እሱን ሐዲስ ያብራራ የእንትናን የሚያነሳው 33 አይደል? ካልተሳሳትኩ አይ ቲንክ ሱራ 5:33 መሰለኝ። እሺ ቆይ ሐዲሱ ላይ ግን የግመልሽን ትጠጡ ብሏቸው የገደላቸው ምናምን እሱ ሱራ 5:33 ትክክለኛ። ኦኬ በጣም ጭንቅላቴ ውስጥ ስለቀረ አልረሳሁትም ራሱና ቆይ ላሳያችሁ ምን እንደሚል እና ገረመኝ በጣም ኢምራን እንደዛ ሲል ሪሊ ለምን ክርስቶስ ግደሉ አላለም እኮ ነው። አሁን ለምን ክርስቶስ ይኸው ይሁት እነዚያን አላህና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ ሰዎችን ቅጣት መግደል ወይም መስቀል ወይም እጆቻቸውና እግሮቻቸውን በማፈራረቅ መቁረጥ ወይም ከሀገር ማባረር ነው። ይህ በእነሱ በቅርቢቱ ዓለም ውርደት ነው፣ በመጨረሻይቱ ለእነርሱ ከባድ ቅጣት አላቸው ይላል። እና በጣም ገረመኝ። ኢምራን እየተናገረ የነበረው ምንድን ነው? ለምን ክርስቶስ በክፉ ፋንታ ለምን ፍቅርን አድርጎ አለ? ለሚደበድቧችሁ ለሚያሳዷችሁ ጸልዩ፣ ለሚገድሏችሁ መርቋቸው፣ ክፉ ለሚናገሩባችሁ መልካም ነገር ንገሯቸው፣ ለሚሰርቋችሁ ደግሞ አልብሷቸው እነሱን ለምን አለ ክርስቶስ? ለምን ቁረጡ አላለም እኮ ነው። አሁን በጣም እየገረመኝ ለምን ግደሉ፣ ጨፍጭፉ፣ እረዱ፣ እግራቻቸውን እጆቻቸው ለምን አትቆራርጡም አላለም ብሎ ሰው ይከራከራል። የትኛውን የተሻለው የትኛው ነው ከባድ? ይሄ እኮ ቀላል ነው ለሰው አይደል? ይሄ ለሚበቀል በቀለኛ ለሆነ ሰው ይቀላል ነው። ከባዱ የት ነው? ፍቅር መስጠት አይደል ከባዱ? ለሚያሳድዱ፣ ለሚገሉ፣ ክፉ ለሚያደርጉ መልካም መስጠት ነው ከባዱ። ክርስቶስ መልካሙን ነገር ነው አድርጎ ያለው እና ያንን ሲያቀርብ በጣም ገርሞኝ ነበረ። እንዴት ያንተ አምላክ እንትን ያበበቃ ስርቆትን ኢንከሬጅ አረገ፣ አበረታታ። በምን ይባላል? የሰረቀውን ሰው አልብሰው ስለሚል እና ሰፊ ነገሮች እያየው ነበረ። አሁን ጭንቅላቴ ላይ መጥቶ ያነሳት በቃ ቀጥሉ፣ ሌላም ነገሮች ውስጥ እንዳልገባ ብቻ። አይ ሙስሊሞች እስኪገቡ ዳቆን መማማር ስለሆነ ምናልባት ሲገቡ ወደ እርሱ መመለስ ይሻላል። አሁን ባነሳው ግን ብትሄዱበት ጥሩ ነው። ይሄ ልጅ ምንም አርጊመንት አይቀይርም፣ አያሳድስም፣ አያሳድግም አርጊመንት በራሱ እና በጣም ነው የሚያስቀው። ኢየሱስ ክርስቶስ አለን አንድ ቀን ደግሞ እኔ በፈጣሪ ስም ማለት ምንም የማታውቁ ካልሆናችሁ በስተቀር ምንም ነጭ ወረቀት የሆናችሁ ካልሆናችሁ በስተቀር እኔ የሚያነሳቸው ነገሮች ፍርፍር ነው የሚያደርጓችሁ። ማቴዎስ ወንጌል ምዕራፍ 6 አነሳና እንዲህ አለ፣ ኢየሱስ ጸሎትን ከልክሏል። በመጽሐፍ ቅዱስ ሰዎች እንዳይጸልዩ ከልክሏል አለ። ማስረጃው ምን ብሎ አመጣልን? ማቴዎስ ወንጌል ምዕራፍ 6 ቁጥር 2 ጀምሮ እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ በምኩራብ በመንገድም እንደሚያደርጉ በፊት መለከት አታስነፋ፣
እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋት ስታደርግ እንዲህ ነው ደግሞ በጣም አንተ ግን ምጽዋት ስታደርግ ምጽዋት በስውር እንዲሆን ቀኝ የምትሰራውን ግራ አትወቅ። በስውር የሚያይ አባትህ በግልጥ ይከፍልሃልና። ስትጸልዩም እንደ ግብዞች አትሁን። ተመልከቱ፣ ኢየሱስ ክርስቶስ ሰዎች ሲጸልዩ እንኳን ይከለክል ነበረ ማለት ኢየሱስ ክርስቶስ ሰዎች ሲጸልዩ አትጸልዩ ይላቸው ነበር። ሰዎች ሲጸልዩ ማለት ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይ ይወዳሉና። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጥ ይከፍትልሃል። እንግዲህ ጸሎትን ይከለክል ነበር። ሱብሃንአላህ ላሐላሐላ እኔ በቃ እንዴት እንደሚያስቁኝ ክርስቶስን የሚያነሱት ሙግት በሙሉ ይሄንን አንስተው ኢየሱስን ለመተቸት ይመጣል። ይሄንን ማለት ነው። እኔ ይሄንን ጽፎ የሚሰጠው ሰው ግን ምን አይነት መሀይብና ደደብ ቢሆን ነው? ይቅርታ አድርጉልኝና ለአማርኛ ማለት ይሄ እኮ ለታይታ አታድርጉት፣ የምታደርጉትን ነገር በስውር አድርጉ፣ ሰዎች እንዲያዩአችሁ ሳይሆን እግዚአብሔር እንዲያያችሁ አድርጉ ነው። ኦኬ ስትጸልዩ እንደ ግብዞች አትሆኑ ማለት በዘመኑ የነበሩ ፈሪሳውያን እንደነዚህ አይነት ሰዎች እንዲያዩአቸው ሕግና ስርዓቱን ሳይከተሉ ነገር ግን የራሳቸውን ሰዎች የመሰረቱትን ሕግና ስርዓት ተከትለው ሰዎች እንዲያዩአቸው የሚያደርጉት ነገር ነበረ። ስለዚህ ኢየሱስ ክርስቶስ እንደነሱ ግብዞች አትሆኑ ነው። እንደ ግብዝ ሰዎች እንዲያዩአችሁ ብቻ አምልኮት ለመፈጸም አትሞክሩ፣ በስውር የሚያያችሁ እግዚአብሔርን ብቻ ተመልከቱ ነው የኢየሱስ ክርስቶስ ሐሳብ። ግን ይሄንን አሁን እንደ ትችት እንትናቸው ለፒዲኤፍ ላይ አስቀምጠውለታል፣ ይጠቅሰዋል። በቀደም አይታችኋላ ከኢባዴ ጋር ሲወያይ አንድ ጊዜ ሙትት ነው ያልኩት። ማርያምን ነው የምላችሁ ማለት መጽሐፍ ቅዱስን ምንም የማታውቁ ልጆች ከሆናችሁ እንደው ምንድነው የሆነ ነገር እንትን ልትሉ ትችላላችሁ። መጽሐፍ ቅዱስን አይታችሁ አንብባችሁ ከሆነ ግን ጦሽ ነው የሚያደርጋችሁ ሙግታቸው ሁሉ። እኔ ያስቀኛል ጌታን። ቀጥሉ። ጸሎት ላይ አንድ ያነሳው አለ። ቪዲዮ ባሳያችሁ ደስ ይለኛል። ግን ያው ምን አለ እኔ ዶክተር ዳኒ ቢዘጋጅ ጥሩ ነበረ እውነቱን ለመናገር እና በደንብ ብዙ ነገሮችን ያው ቁርአኑና ሐዲሱ ላይ ብዙ እውቀቱ ስለሌለ ነው ክፍተት የሰጠውና ምን አለ ጌታ ዋሽቷል አለ። ጌታ ዋሽቷል እና በምን ዋሻ አለ ኢምራን? ማቴዎስ ወንጌል ምዕራፍ 6 ቁጥር 7 ቆይ ላሳያችሁ፣ ያነሳውን ጥቅስ ላሳያችሁ። ማቴዎስ ወንጌል ምዕራፍ 6 ቁጥር 7 ተነሳ። ይሄ ሁሉ እንግዲህ ተጽፎ የተሰዛል ተጽፎ በፒዲኤፍ ያዘጋጁት ላይ ነውና ጸሐፊዎቹ ራሳቸው ምን ያህል ልጆቹን እንዲያው እያሰጡ ውጪ እያዋረዷቸው እንደሆነ ምን እያደረጉ ምን ጽፈው እንደሰጧቸውም አይ ዶንት ቲንክ በቃ ዝም ብሎ ጀግናዬ የኔ ልዩ ምናምን የሚባለው ነገር በቃ ምንም ያን የተጻፈውን እንኳን ድጋሚ ተመልሰው እንዳያነቡ እያደረጋቸው ነው። ኦኬ ምን ጥቅስ ሰጠ? ክርስቶስ ዋሽቷል ብሎ ማቴዎስ ወንጌል ምዕራፍ 6 ቁጥር 7ን ሰጠ። ምን የሚለው ያውላችሁ? አሕዛብን በመናገራቸው ብዛት እንዲሰሙ ይመስላችኋልና ስትጸልዩ እንደነርሱ በከንቱ አትድገሙ ይላል አለ ጌታ። ይሄን አነሳና ምን ቢል ጥሩ ነው? ከዛ በኋላ ግን ይሄን ያስተማረ ጌታ ዋሻ አለ። ምን ብሎ ዋሻ አለ? እዛ ማቴዎስ ወንጌል ምዕራፍ 26 ላይ ደና 26:42 ላይ ምን አላቸው? ደግሞ ሁለተኛ ሄዶ ጸልየና አባቴችን ጽዋ ሳልጠጣት ታልፍ ዘንድ የማይቻልን ፈቃዳት ደግሞ መጥቶ አይኖቻቸው በእንቅልፍ ከብደው ደግሞ ትቷቸው ሄደ። ከዚያም ወዳ ድጋሚ ጸልየ ክርስቶስ አለ ማለት ነው። ደግሞ ሁለተኛ ሄዶ ጸልየ የሚለውን ይዞ ጸሎት አትድገሙ ያለ ክርስቶስ እሱ ግን ሁለተኛ ጊዜ ደግሞ ጸልየ። እንደ ሕፃን ጸልዩ ጸሎት አትድገሙ ያለ እሱ ግን እየደጋገመ ሁለተኛም ሶስተኛም ጊዜ ጸልየ። ስለዚህ ዋሽተዋል አለ ማለት ነው። እና በጋ ከታች የሙስሊሞቹ የኛ ጀግና ምናምን ማሻአላ ምን እየተወራ እንደሆነ እንኳን አይዲያ የላቸው። ምን ጌታ ጸሎትን አትድገሙ ሲል ምን እያለ እንደሆነ ደግሞ እኮ እንደዚህ ያለ ጌታ ደግሞ እኮ ብሏል። ደጋግማችሁ ጸልዩ ብሎናል እኮ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሏል። እዛ ጋር አሕዛብ በመጮኋቸው ምክንያቱም ማስመሰል ስለሆነ የነሱ
እየደጋገሙ ሰው እንዲያቸው በቃ ሰው በጣም እንዲያደንቃቸው በጣም እንዲያመሰግናቸው በቃ እየደጋገሙ ይጸልያሉ። አንድ እንዲሁም ምንድነው የሚለው ቃሉን ይሁት ማቴዎስ ወንጌል ላይ ልምጣና ማቴዎስ ወንጌል ምዕራፍ 6 ላይ ቁጥር 7 ምንድነው የሚለው ይሁት አንተ ግን ስትጸልይ ይላል ስትጸልዩም እንደ ግብዞች አትሁኑ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝ ግባ መዝጊያህንም ዘግተህ በስውር ላሉ አባትህ ጸልይ በስውር የሚያይ አባትህ በግልጥ ይከፍልሃልና አሕዛብም በመናገራቸው ብዛት እንዲሰሙ ይመስላችኋልና አሕዛብም ይላል አሕዛብ ማለት እነማን ናቸው? ባይዘወይ አሕዛብ ማለት እኮ እነዚህ ያመኑ አይደሉም እኮ ባይዘወይ አሕዛብ ማለት እኮ በቃ ያላመኑት ጣዖት አምላክ የሆኑት ሁሉ አሕዛብ በሚለው ኮንተንት ውስጥ ተጠቃላሉ። ታውቃላችሁ። እንደ አሕዛብ አትሁን። ምን እነሱ ሲጸልዩ አንደኛ ብዙ ጣዖታት ስላላቸው አንዱ ጣዖት ካላረገላቸው ያንኑ ጸሎት ሄደው ሌላ ጣዖት ጋር ይደግሙታል። አንዱ ጣዖት ካላረገላቸው አሁንም ሄደው ሌላ ጣዖት ጋር ይደግሙታል። ኦኬ። ምክንያቱም ጣዖት ነው የሚያመልኩት። ጸሎታቸው አይሰማም። ጸሎታቸው ምንም ለውጥ አይመጣም። ስለዚህ ምን ያደርጋሉ? ይሉታል አሁንም። ስለዚህ ጌታ ምን አለ? በእምነት ጸልይ። አንተማ የሚሰማ ምን አለ እያለ ነው። ይሁት አንተ ግን ስትጸልይ ይኸው በርህን ዝጋ፣ በስውር ላሉ አባትህ ጸልይ፣ በስውር የሚያይ አባትህ በግልጥ ይከፍልሃልና። ያችሁት በስውር ያለ አባትህ በግልጥ ይከፍልሃል። በስውር የሰማህ አባትህ ምን ያደርግልሃል አለ። እንደ አሕዛብ አታርገው፣ በእምነት ጸልይ ነው። አይደረግልኝ ይሁን ይደረግልኝ እያልክ በእሱ አትጸልይ። ምን አርግ? በእምነት ሆነ ጸልይ። በመናገራቸው ብዛት እንዲሰሙ ይመስላችኋልና ስትጸልዩ እንደነርሱ በከንቱ አትድገሙ አለ ጌታ። በከንቱ ምን አትበሉ፣ አትድገሙ። ይሄን ያለው ለማን ነው? እንደ አሕዛብ እንዳትሆኑ ነው ያለው። ሰው እንዴት ይሄን አንብቦ እዛው ከታች ዝቅ ብሎ ማቴዎስ ወንጌል ምዕራፍ 26 ላይ ሄዶ ቁጥር 42 ላይ ሄዶ ደግሞም ትቷቸው ሄደና ደግሞም ሁለተኛ ጊዜ ጸለየ። ይሁት ቁጥር 40 እንደሚላል ወደ ፈተና እንዳትገቡ ትጉና ጸልዩ ይላል እኮ እዚህ ጌታ። ትጉና ጸልዩ እያለ ደግሞም ሁለተኛ ሄዶ ጸለየ። እሱ ሁለተኛ ሄዶ እየጸለየ እየደጋገመ ጸሎት፣ እነሱ ግን ከለከላቸው ሐዋርያትን አለና ቁጭ ከታች በቃ አንተ ማሻላ አንተ በቃ ምናምን ሲሉት በቃ በጣም ያሳፍራልም። እውነት ሰው እንዴት አይምሮን አይጠቀምም? አትሊስት ማንበብ እንዴት አይችልም? ሰው እንዴት ሰው አያገናዝብም? ከቲፎዞነት ሰው እንዴት አይወጣም? ሰው በጭንቅላቱ መቼ ነው የሚመራው? ምን እየተባለ ነው? የቱ ክፍል ነው እየተነበበ ያለው? ክፍሉ ምንድን ነው ትርጉሙ የተሰጠ? ለማን ነው ጌታ የተናገረው ብሎ ሰው እንዴት ይሄን ራሱ አያገናዝብም? እና በጣም የሚያስቁ ነገሮች ተነስተዋል። ያው ትናንት ኦልሬዲ ጀምረነው ነበር እስኪገቡ ድረስ እነሱን ጥቅሶች እየሰጧችሁ ጥቅሶች ኦልሬዲ ስላወጣችሁ ያነሳቸውን እዛ ላይ ሀሳብ መስጠት ትችላላችሁ። ግን በጣም ከገረመኝ ውስጥ ከብዙዎቹ አንዱ ይሄ ስለሆነ ነው። ስለ ሰይፍም ተነስቷል። እሱንም ቀጥሉበት። አቡ ከታች ኮሜንት ላይ ትሳተፋለህ። ኢንቫይት አድርጌሃለሁ። አንተ አላህ ዲቃላ ብሎ ይናገራል። ዲቃላ ያለበትን ኮንሰፕት እናስረዳ። የኮሜንት አርበኞች ኮሜንት ላይ ውርውር ከምትሉ ኑ ግቡ። እድሉን እየሰጠናችሁ ነው። ባይዘው መጽሐፋችሁን አብራሩ እስቲ ብለን ማለት ነው። እኛ ደግሞ ስናብራራው ታለቅሳላችሁ። የካፊሮች ጥላቻ፣ ለእስልምና ያላቸው ጥላቻን ተመልከቱ፣ እንደዚህ አይደለም ብላችሁ እኛ ደግሞ ተፍሲር ተከትለን እያብራራን ጥላቻ ትላላችሁ። እና አብራራ እና እስቲ ያው እድሉ ተሰጠ እና አብራራ እስቲ መጽሐፍህን ገብተህ ልጆችን ሰብስበ የማይሆን ነገር የምሰጣቸው ኢቭን በነገራችን ላይ ልጆቹ ውስጥ ምንድን ነው ብለው እንኳን ቼክ አያደርጉ የሚሰጣቸው እነሱ የሚያብራሩላቸው ሶ እንደነዚህ አይነት ጀሌዎችን ሰብስበ መልስ ከምትሰጥ እና እኛ ፊት መልሱን ስጠት እስቲ። እኛ ፊት አላህ ሲናገር እንደዚህ ነው ብለህ እኛ ፊት መልሱን ስጠት እስቲ። እዛ ቦታ ስለማይጠይቁ ማስረጃ ስለማይሉክ እንዲሁ ታወራላቸዋለህ። እኛ ፊት መተህ ግን መልስ የምትለውን መልሰው ጥላቻም ከምትሉ ማለት ነው። ትናንት ወዲያ የተደረገው ውይይት በነገራችን ላይ በመጽሐፍ ቅዱስ ላይ ደስ ብሎኛል። ዲያቆን እስልምናውን ጥናት ስላላደረገ እንጂ ዳኒ
በመጽሐፍ ቅዱስ ላይ የምር ነው የምላችሁ በጣም ደስ የሚል መልስ ነው የመለሰላቸው። እዛው የጠቀሳቸውን ጥቅሶች በሙሉ እዛው እያብራራ ነው ያለፈለት። ምንም ህፃን እኔ በጣም ነው ያሳቀኝ ሙግቶቹ ራሱ ማለት ነው። እሺ አብዱራህማንን አውርሰ ነው የተነሱትን ነጥቦች ምናምን ትንሽ እናነሳለን፣ ትላንትናም ካነሳችሁ ማለት ነው። እሺ ሰላም ላንተ ይሁን አብዱራህማን። ሰላም እንዴት ነህ? ይሰማል። ከጫጫታ ራቅ ለማለት ሞክር። በቁርአን ላይ አላህ ሰዎችን ዲቃላ ብሎ ይናገራል እና ከምን አንጻር ነው ዲቃላ ብሎ የሚናገረው? ማስረጃ ቢያመጡ በቁርአኑ ላይ ደስ ይላል። ማስረጃ ቁርአኑ ላይ ተስፊር ሳይሆን ቁርአኑ ቃል በቃል የሚል ከሆነ ካለስ ስህተት ነው ማለት ነው። ስህተት ነው ምናምን አይደል? ከምን አንፃር እንዳለ ለዛው እንረዳዳለን ራሳችን። ኦኬ ገና እያየኸው ነው ማለት ነው። ገና አይተኸው ማታውቅም፣ ገና እያየኸው ነው። እሺ አለ አንብብ። የት ሄድክ? እኔ አለው የት ሄዳለሁ? አንብብልን። ነው አንብብ። ማስረጃ አወጣችሁ እናንተ አይደላችሁ? ይኸው ልበ ደረቅን ከዚህ በኋላ ዲቃላን ሁሉ አትታዘዝ ይላል አላህ። ዲቃላ የሚለው ኃይለ ቃል ምንን አስመልክቶ የመጣ ነው? ከታች ያለው ማንበብ ቀጣ ያለው የገንዘብ ልጆች ይሄ ለብቻው አስባበ ነዙል የራሱ አለ። ይሄም ደግሞ ለብቻው የራሱ አስባበ ነዙል አለ። የገንዘብና የልጆች ባለቤት በመሆኑ ያስተባብላል። በእርሱ ላይ አንቀጾችን በሚነበቡ ጊዜ የመጀመሪያው ሰዎች ተረቶች ናቸው ይላል። ምን አገናኘው? ይሄንን መልስ። ይሄ የራሱ ሰበበ ነዙል አለው። ይሄ የራሱ ሰበበ ነዙል አለው። ይሄ የራሱ ሰበበ ነዙል አለው። እያንዳንዱ ሰበበ ነዙል አለው። ስለዚህ የዚህን ሰበበ ነዙል አብራራ። ስለምንድን ነው ዲቃላ ያለበትን ኮንሰፕት አብራራለን። ማማ የሆነ ነገር ሰላም ነው። እንዴት ነሽ ማሄ? አለሁ። እስኪ አረብኛውን ቅራብ ልጅ ማለት ነው ማለት የሆነበት ሲያላገጥ ስላየሁት ነው። ሲሉ ቤቱ ሳየው ብቻ ስለተጠራጠርኩት ነው። ያላገጠ እንዳይሆን አረብኛው ቀራብ። እሺ አረብኛው ምን ነው በጋራው? እስኪ ቅራልን ይሄን አረብኛውን። ቅራው አረብኛው የሆነ ያላገጥ ስላየው ነው። ኧረ እባክሽ ምናምን ቅራልን ማሚና ኡቲቱ ባደን ዛሊከን ዚና ነው ቀጥላ መልሱን ምነው ትርጉም መፈሰር ነው ብትዩ አብራራልን። ዲቃላ ያለበትን ኮንሰፕት አብራራልን። አላህ ዲቃላ ብሎ ሰዎችን ይናገራል። ይሄ ዲቃላ ያለበት ቃል ከምን የመጣ ነው? ሰዎቹ ዲቃላ የተባሉበት ምክንያት ተስፊራት ይጀምራል ወይ? ተስፊራቶችን በደንብ ብዙ ሼኾችን ተፍሲራት አልፈልግም አላልክም ነበር? እኔ ቅድም ተፍሲራት አልፈልግም ከቁርአን ነበርኩ ያልከ እና እዚህ ጋር ማብራሪያም ያለው ከሆነ ያብራራል። ያብራሩትን በምን አንፃር ነው ቢሆን እነሱን ያብራሩትን አነብና ሰለፎች በተረዱበት እረዳለሁ። ሰለፎች የተረዱበት አንድ ሰው በዝሙት ስለመጣ ወይም ደግሞ ትክክለኛ ያለ ኒካ ስለመጣ ማለት ነው። በዛ ምክንያት ነው ዲቃላ የተባለበት። እና ከጋብቻ ውጭ የሆነ ነገር ነው ዲቃላ የሚባለው።
ስለዚህ አላህ ከጋብቻ ውጪ የመጡትን ሰዎች ዲቃላ ይላቸዋል ማለት ነው። እና ቢላቸው ችግሩ ምንድነው? ኦኬ ሙትዓ ታውቃለህ? ሙትዓ ሙትዓ አላውቅም። ሙትዓ ማለት ያለ ኒካ አንድ ሰው አንዲትን ሴት በገንዘቡ ገዝቶ ግንኙነት መፈጸም ማለት ነው። እሺ ያለ ኒካ የሚደረግን ጋብቻ የሚደረግን ነገር አላህ ካልፈቀደ ሙትዓን ፈቅዶ ሰዎች ከሰዎች ጋር ግንኙነት እንዲያደርጉ ፈቅዷል። ካደግ በዛ መሀል የሚወለደው ልጅ ዲቃላ ነው ማለት ነው። ምን ማለት ነው? አላህ ዚና ፈቅዷል እያልሽ ነው? ሙትዓ ማለት ለምሳሌ እናንተ ጦርነት ሙስሊሞች ጦርነት ውስጥ በነበሩ ሰዓት በካይበር ጦርነት ውስጥ በነበሩ ሰዓት መሐመድ ሙትዓል ጊዜያዊ ግንኙነት ማለት ነው ተፈቅዶላቸዋል፣ አድርጉት ብሏቸዋል ሷሃቦቹን። ለምሳሌ በዛ በጦርነት ውስጥ የነበሩ ሰዎች ፎጣቸውን ምናቸውን እየሰጡ ከሴቶች ጋር ይገናኙ ነበረ። ሚስቶቻቸውን ማግኘት ስለማይችሉ ማለት ነው። ባጭሩ ሙትዓ ማለት ምን ማለት ነው? ለምሳሌ አብዱራህማን ኢትዮጵያ ሆነ ለስራ ፊልድ ወደ ካናዳ ብትሄድ የሄድክበት ሀገር ሴቶችን ገዝተ በገንዘብ መገናኘት ትችላለህ። ምክንያቱም ከሚስቶች ጋር መገናኘት ስለማትችል ሚስቶች ኢትዮጵያ ስላሉ ከነሱ ጋር ግንኙነት ማድረግ ስለማትችል የሄድክበት ሀገር ሴቶችን ገዝተ በገንዘብ ግንኙነት ማድረግን ቁርአን ይፈቅዳል። በዛ መሀል የሚወለደው ልጅ ዲቃላ ነው ዲቃላ አይደለም? ይቅርታ ይሄ ያንቺ አረዳድ ነው፣ የኛ አረዳድ እንደዚህ አይደለም። አንብብልኝሽ። ያንቺ አረዳድ ነው ይሄ። አንብብልኝ ከሐዲስም ከተፍሲርም ማመጣልህ። አንብቢ አንቺ ራስሽ፣ ያንቺ አረዳድ ነው። ኦኬ እሺ፣ የኔ አረዳድ ነው ጋይስ፣ በደንብ አስተውሉ። የጊዜ ጋብቻ ይፈቀዳል የሚለው ያንቺ አረዳድ ነው። እሺ ሐዲስህም የኔ አረዳድ ከሆነ እንመለከተዋለን፣ ችግር የለውም። አወጣልህና የኔን አረዳድና ያንተን አረዳድ እንመለከታለን። ከሴቶችን በባል ጥብቆች እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህን አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ፣ በደንብ አስተውል፣ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነሱም በእርሱ በመገናኘት ምን በማለት በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸው፣ ምህር የሚለው የለም ሲጀመር አረብኛው ላይ ኡጁራሁና ማለት ምን ማለት ነው? አብዱራህማን ይኸው ላሳይ ከፈለግ አረብኛውን ላውጣልህ። ቆይ አረብኛው አንተም እንዳትዋሸን እኔም እንዳልዋሽ ሰዎቹም እንዲመለከቱት ኡጁራሁና የሚለውን ኃይለ ቃል ላሳያችሁ። ይታያላ? ያው ኡጁራሁና ምን ማለት ነው? ኡጁራሁና አብዱራህማን አቤት ኡጁራሁና ማለት ምን ማለት ነው? የቱ ጋር ነው ኡጁራ? በአረብኛው ነው አረብኛው? እኔ እንጃ፣ እኔ አረብኛው ነው የፈለኩት። በእንግሊዝኛ የተጻፈው ነው የምትይው? ይሄ አረብኛው ነው እንግሊዝኛ የጻፈልህ እኮ አረብኛው ነው። ለምሳሌ እስኪ አንብበው ወይስ አረብኛውን ላውጣልህ ደግሞ? ይሄም አረብኛ ነው ግን የእንግሊዝኛ አረብኛ አድርገው ነው። ትርጉሙ ላይ ምንድን ነው? አንቺ እዚህ ጋር ጥያቄ መልስ። ኡጁራሁና ማለት ምን ማለት ነው? እዚህ ጋር አረብኛው ላይ ኡጁራሁና ብሎ ያስቀመጠው ምን ማለት ነው? ኡጁራሁና የሚለውን አረብኛ ቃል በአማርኛ ንገረን። በአረብኛ ቃሉ ፍቺው ላላውቀው እችላለሁ። ትርጉሙ እዛ ጋር ተተረጎመ እና ነበር። ክፍያ ማለት ነው። አታውቀውም አይደለ? ክፍያ። እሺ። ስለዚህ እዚህ ጋር ምህር የሚለውን የእናንተ ጭማሪ ነው፣ የእናንተ ወሬ ነው። ምክንያቱም አረብኛው ላይ ኡጁራሁና ብሎ ክፍያ የሚለውን ምህር አላችሁት። ምህር ማለት አንዲት በሐላል ያገባች ሴት ለቤተሰቦቿ ጥሎሽ የሚሰጥላት ምህር ይባላል። እዚህ ጋር ግን በገንዘብህ ገዝተህ ምን በላት ነው? ይኸው በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። አትግባ። ሐዲስህንም ቁርአንህንም አሁን አሳየህ። ምንድነው ማልገባበት ምክንያት? እኛ እንደዚህ አይደለም የምንረዳው። አንቺን የተረዳሽበት መንገድ ነው የምትነግረኝ። እሺ ና ያንተን አረዳ ቁርአኑ የማይለው ነው።
ያንተን አረዳድ አሁን ታብራራልኛለህ። ይኸው ላውጣልህና እሺ እያነበብክ ትተረጉምልናለህ። ራሱ እኮ እያነበብ ተረጉሞ ያገኘዋል ማማዬ። አዎ አይ የራሳቸውን ትርጓሜ እናሳያ። ራሱ እያነበበ እንዲያብራራልን የሱን ትርጓሜ 1406 አረ ቁርአን ራሱ ቢተረጉሙ ያገኘዋል እዛው በአማርኛ ቢያነበው። ይሄ አይደለም ቆይ እስከዛ እስክታውጪ ቆይ እኔ ቁርአኑን ላስነበበው ማማዬ። አገኘሽው? ኦኬ ይሄው ቆይ ላውጣለት። አይ ይሄ እናንተ አረዳድ ነው ስላለ የሆነ ፖለቲካ ሊጫወት ስለፈለገ ያንተን አረዳድ አሁን እያብራራ እየተረጎምክ ታብራራልናለህ። ቀጥል። ቁርአኑ ላይ እዛው ላይ አለ። ቁርአኑ ላይ እዛው ላይ ቀጥል። ይሄንን ያንተን አረዳድ ቁርአኑ መልስ ይሰጥሻል። ና እሺ ቁርአኑ ላይ ተመለስና አብራራልን ስለምንድን ነው ራሱ መለሰልሽ እኮ መልስ። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ፣ ከእርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች አለ። ምንድን ነው የምትጠቀምባት? በዚህ ሴት ከተጠቀምክባት በኋላ የምትሰጣት ገንዘብ ምንድን ነው? ከላይ ጀመር አንብቢው። አሁን አዲስ እያነበብክ ተርጉምልን፣ አትሞላ። በአዲስ አንብቢው፣ በአዲስ አንዱ ብቻ ነጥለሽ አውጥተሽ ሳይሆን በአዲስ ከላይ ጀመር አንብቢው። አንተ እያነበብክ አብራራልን። እኔ አንብቤው እዚህ ደርሼ ነበረ። አንተ ደግሞ አይ እዛው ይመልሰዋል ካልክ አንተ እያነበብክ ይኸው አብራራልን። አንብቢው። አሁን እዛው ምን ጀመረ ብታነብ አብዱራማን አንተ አብራራልን። ቆይ ማማዬ አብዱራማን እያነበብኩት ነው። ኦኬ ስም አብዱራማን ይኸውልህ፣ ሐዲስ አልፈልግም አልካት። ሐዲስ አልፈልግም ብለህ ቁርአን ብቻ ቁርአን ስታመጣልህ አይ በቃ እውቀት የለኝም ደግሞ ተፍሲር አልክ። አሁን ደግሞ እናመጣችልህ ያመጣችልህ አላልኩም። ቁርአኑ ይመልሳል ነው ያልኩት። ስለዚህ አንተ ያመጣችልን እያነበበችልህ ነው ያለውና ተርጉም። በቃ እየተረጎምክ ሂድ። እሺ ማማዬ አንድ ያቆምለትና ቆይ ቃል በቃል ይተረጎም መስመር በመስመር ወይ ቆይ እኔ ልክፈትልሽ ማማዬ። እንትን ትልቁ ላይ አድርጊኝ። ቆይ እሺ ወንድማችን አለ። በጣም ቀላል ነገር እኮ ነው። እንደዚህ ለምን ታደክማታለህ? አለ እሺ እኔ አላደከምኩም። የእናንተ አረዳድ ነው ያስደከማችሁ። እሺ እያነበብክ ከሴቶችን በባል ጥብቆች እጆቻችሁ በመርኮ የያዛቸው ሲቀሩ በእናንተ ላይ እርም ናቸው፣ አላህ በእናንተ ላይ ጻፈ። ከዚችም ከተከለከሉት ወዲያ ጥብቆች ሆናቸው ዝሙተኛ ሳትሆኑ በገንዘቦቻችሁ ልትፈልጉ ዝሙተኛ ሳትሆኑ የሚለው ቃል ያዝልኝ። አንዴ ስማ። እሺ ቆይ አትግባ። ተነቦ ሲጨርስ ወይ መልስ ወይ አብራራ ተባልክ እንትን አትበል። ድምጽ ያስተጋባል ማለት ቆይ ብዙ ነገር ዝሙተኛ ሳትሆኑ የሚለው ቃል ያዝልኝ። ይዝልሃለሁ። ለምን ዝሙተኛ ሳትሆኑ እንዳላሳየሃለሁ። ከዛችም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከነርሱ እኔ በገንዘብ እንደሷ መህር አንዴ ስማ። አዳምጥ ፕሊዝ። ይነበብልህ እንጂ ልትፈልጉ ለእናንተ ተፈቀዳልና ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው። ከመወሰንም በኋላ በተወደዳችሁ ግዴታ ነው። አንዴ ስማረ በእናትህ ግዴታ ነው። መህር ግዴታ ነው። እንደ መሰለ አዳምጥ። መጀመሪያ ክፈት ተፍሲር አንተ ባብራራህበት እኛ ባብራራንበት ኮሜንት እናመጣለን። እሺ አሁን አንተ አትጩህብን። አሁን አንተ ባብራራህበት ስለ ጋብቻ ነው ላልከው ክፈትልን ተፍሲር ቶሎ በል። ሐዲስ ወይም ተፍሲር ምን አያ ስለ ጋብቻ ነው ብለህ አብራራ። ክፈትልን። እሺ መጀመሪያ ንገረን ወይ እኛ እናውጣለን። ይቅርታ ልናገራ። ማስረጃ ክፈት። ሌላ ወሬ አንፈልግም። ማስረጃ አሁን ስለ ጋብቻ ተረጋጋ። ይሄ እኮ መጽሐፍ ቅዱስ አይደለም። የራሴ ቁርአን ነው። የፈለኩ ነገር መረዳት እችላለሁ። ምን አገባሽ? እንደፈለኩ መረዳት እችላለሁ። ማማ ያስወጥቻለሁ። አንደኛ እየሰደበች ነው። ፍጭ ያለሽ ምንድነው? ፍጭ ያለሽ ምንድነው? ያስተምሩታቸው አይደለ? ለሴት ልጅ ክብር ቅንጣት ታህል የማያስተምር ነብይ ነው የሚከተሉትና
ጎዶሎ መሀይም እያለ እየተሳደበ የሚያስተምር ነብይን መሪ ነው ብሎ የሚከተል ሰው ለሴት ልጅ ክብር ሊሰጥ አይችልም። ኦፍ ኮርስ ነገር ግን አንተ ወይ ሐዲሱን አንብብ ተባለ፣ ሐዲሱን አያውቅም። ተፍሲር እናውጣል፣ ተፍሲር አያውቅም። አንተ ያብራራህበትን ማስረጃ አምጣ፣ እኔ እንደፈለግኩ እረዳለሁ። ኧረ እባክህ ያንተን መረዳት እንቀበል ወይስ ከሺህ ስንት ዓመት በፊት የነበረ ሊቃውንት ያብራራውን ወይም ደግሞ ከሺህ ስንት ዓመት በፊት የተጻፈውን ሐዲስን እንቀበል? አንተ ማነህ ቁርአን መተህ የምትፈስረው በራስህ? አላውቅም ማለት እኮ ማንንም አይገልም። ባይዘው እኔ አላውቅም፣ የሚያውቁን ሰው ጠይቁ። ልክ ስትገቡ አኩቻ ትሆናላችሁ። ገና ታች ኮሜንት ላይ እንዳኩቻ ትጽፋላችሁ። ኢንቫይት አድርገን እናመጣችኋለን። ላይ ኩምሽሽ ትላላችሁ፣ ማስረጃ የሌላችሁ ስለሆናችሁ ማለት ነው። አሁን ይህንን ያነሳውበትን ፖይንቴን አንዴ ልንገራችሁ። አላህ ለምንድን ነው ዲቃላ ብሎ የሚሳደበው የሚናገረው ብዬ ስል፣ ምክንያቱም በዝሙት የመጣ ስለሆነ ያለ ኒካ የተወለደ ከሆነ አላህ አይቀበለውም፣ ዲቃላ ነው አለ። ኦኬ አሪፍ። ዲቃላ ከተባለ ይሄንን ዲቃላነትን ደግሞ ያስፋፋው አላህ ራሱ ነው ብዬ በሱራ 4:24 ሙታአን አመጣውለት። ሙታአን ማለት ምን ማለት ነው? ያለ ኒካ ጋብቻ። አንድ ሰው ገንዘብ ሰጥቶ ለ3 ቀን ለ4 ቀን ከሴት ጋር ተዋውሎ ልክ ሴተኛ ዳሪዎች የሚያደርጉትን ማለት ነው። ነብዩ ለምሳሌ በጦርነት ውስጥ በነበሩት ሷሃቦቹ ጦርነት ውስጥ በነበሩበት ሰዓት ሙታአ ተፈቅዶላቸዋል፣ አድርጉት ብሏቸዋል። በሐዲስም ላይ ስናሳይ አሁን አንብብ ያልኩት ሐዲስ ምን ነበረ? በፎጣ ሰጥቷት 3 ቀን አብሯት ያደረ ወንድ አለ። ማፈቅዶ አላህና ነብዩ ፈቅደው። ስለዚህ በዚህ መሃል የሚወለድ ልጅ ዲቃላ ነው ማለት ነው። ይሄንን ዲቃላን የሚባለውን ኃይለ ቃል ራሱ ፈቅዶ ድቅልናን እንዲባዛ ያደረገው ራሱ አምላክ ሆኖ ሳለ ከዛስ ምን ብሎ ይሰድባቸዋል? ዲቃላ ናቸው፣ ለዲቃላዎች አትታዘዙ ብሎ ራሱ ደግሞ ድቅልናቸውን ይነግራቸዋል። ይሄንን ስል በነገራችን ላይ እያንዳንዱ ሙስሊም ዲቃላ በተባለበት ሐሳብ እያንዳንዱ ሙስሊም ዲቃላ ላለመሆኑ ራሱ ማስረጃ ማምጣት አይችልም። ለምን? ሙታአ ራሱ አላህ ፈቅዷል። ያንን ሙታአን ፈቅዶ ደግሞ በዛ ሙታአ ውስጥ የሚራቡ ሰዎች አሉ። ስለዚህ አንተ በዛ ውስጥ እንዳልመጣ ማስረጃ የለህም ነው። አንድ ሙስሊም አንተ በዛ መንገድ እንዳልመጣ ምንም ማስረጃ የለህም። በሙታአ መንገድ እንዳልመጣ ምንም ማስረጃ የለህም። ይሄ ድቅልና ነው ብላችሁም ስለገለጻችሁልን ማለት ነው። ዲያቆን ቀጥል። በጣም ይቅርታ። ችግር የለውም። ቪኪም ሀሳብ ካለው ይቀጥልና እንትኑ እኮ ቁርአኑ ግልጽ ነው። ባይዘው የሚለው ምንድነው? አንዴ ትልቁ ላይ አርጊ ማማይ ቁርአኑ ራሱ እኮ ይናገራል። ባይዘው ዝሙት ያልሆነበት ምክንያት ብር ስለሚከፍል ነው ዛሴት። ስለዚህ ብር እስከከፈክ ድረስ ዝሙተኛ አይደለህም ነው ፖይንቱ እኮ። ምክንያቱም ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ እኮ ነው የሚለው። ስለዚህ ኦፍኮርስ ብርህን እስከከፈክ ድረስ ዝሙተኛ አይደለህም ነው እያለ ያለው ሰው። አሁን ለምሳሌ እንደዛ ከሆነ ከትዳራቸው ውጭ ሄደው እየከፈሉ ከሴት ጋር የሚገናኙ አሉ። የሴተኛ አዳሪነት እህቶች የሚሰሩ እነሱ ጋር ሄደው ብር የሚከፍሉ አሉ። ስለዚህ ብር እስከተከፈለ ድረስ ምን አይደለም ነው? ዝሙት አይደለም ነው። ይሄው ይሁት ከሴቶችም በባል ጥብቆች እጆቻችሁን በምርኮ ያዟቸው ሲቀሩ በእናንተ ላይ እርም ናቸው፣ አላህ በእናንተ ላይ ጻፈልና። ከዚችም ከተከለከሉት ወዲያ ጥብቆች ሆናችሁ ዝምተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። በምናችሁ? በገንዘቦቻችሁ ልትፈልጉ ከእነርሱም በእርሱ በመገናኘት ይሄው የተጠቀማችሁባቸውን ሴቶች ይላል። በምን? በገንዘባችሁ ከፍላችሁ በመገናኘት የተጠቀማችሁባቸውን ሴቶች። ይሄ እኮ ትዳር አይደለም ባይዘው፣ የተጠቀማችሁበት ነው የሚለው። ትዳር ላይ መጠቀም ይባል ነገር እንዴ? ሴት ልጅ በትዳር መጠቀሚያ ናት። የተጠቀማችሁባትን የሚለው እኮ ይኸው በቅንፍ በመገናኘት እኮ ነው የሚለው። ሄደ ገብተህ በመገናኘት የተጠቀምክባቸውን ሴቶች ነው የሚለው። ይኸው በመገናኘት የተጠቀምክባቸውን ሴቶች ነው የሚለው። ተጠቀምክባቸው ከተባለ ይሄ እኮ ትዳር ነው ልትለኝ ነው? በምንድን ነው የሚለው? በመገናኘት ነው የሚለው። ይኸው